ስለዚህ ባትካተትም ያው ሚስት ናት ብለን ነው የምንወስደው አይደል? ሽኩራን ጀዛከላሁ ኸይራን ኡስታዝ። ይሰማል? ጥያቄ ነበረኝ። እሺ ቁርአኑ መቼ ነው የወረደው? በነብዩ ሰለላሁ ዐለይሂ ወሰለም ነብይነት ጊዜ በዛ ጊዜ ነው የወረደው? እሺ ከዛ በፊት የነበሩ ሙስሊሞችስ በምንድን ነበር የሚተዳደሩት? በየጊዜያቸው ይወርድላቸው ነበር ቁርአን። ለማን ወርዷል? ለሙሳ ተውራት የሚባል ቁርአን ወርዶለታል። ለኢሳ ኢንጂል የሚባል ቁርአን ወርዶለታል። ለዳውድ ዘቡር የሚባል ቁርአን እሺ አሁንና እነዛ መጽሐፎች አሉ? እሺ አስተምሮታቸው አለ በሙሉ በመጨረሻው ዘመን ነብይ በነብዩ ሰለላሁ ዐለይሂ ወሰለም ላይ ባወረደው ቃል ላይ የነዚህን የሶስቱንም የሌሎችንም ነብያት ሁሉ አስተምሮታቸውን የሰጣቸውን አስተምሮ እዚህ ላይ ስብስብ አድርጎ ሰጥቶናል፣ ገልጾላቸዋል ይገኛል ቁርአን ላይ። እሺ ተበርዟል የሚባሉት መጽሐፎች እነሱ ናቸው ተውራትና ኢንጂሎች? በጽሁፍ ደረጃ እንግዲህ እነዛ የተሰጧቸው የነበሩት ለጊዜያቸው ሊጠብቋቸው አልቻሉ። ነገር ግን አምላክ እነዚያን ያወረዳቸውን ቃላቶች ያውቃቸዋልና በዚህ በቁርአን ላይ ትምህርታቸው ምን እንደነበረ ገለጻቸው። ሙሴ ያስተማረው ምን እንደነበር እናውቃለን። አሁን ኢሳ ያስተማረው ምን እንደነበር እናውቃለን። ዳዊት ያስተማረው ምን እንደነበር እናውቃለን። በሙሉ ቁርአን ላይ አላህ Subhanahu Wa Ta'ala ለነብያት የገለጠው አምላክ አስተምሮታቸውን የሰጣቸው አካል ዛሬ ገለጠ በመጨረሻ ዘመን ነብይ ላይ። እሺ አሁን እዚህ ጋር ጥያቄ ምንድነው መሰለ ወንድሜ ሁሱ፣ አሁን እንደነገርኩኝ ቅዱስ ቁርአን የወረደው ለመሐመድ ነው። ስለዚህ ለመሐመድ ከወረደ ከመሐመድ በፊት ደግሞ ቀድሞ የወረዱ ሁለት መጽሐፎች ነበሩ። እነሱም በሙሴና በኢየሱስ ክርስቶስ ነው ብለናል፣ በእኛ አስተምሮ ማለት ነው። እኛ ደግሞ መሐመድን ነብይ ነው ብለን አናምንም። ስለዚህ አሁን በመሐመድ ላይ የተጻፈውን መጽሐፍ እንዴት ብለን እንቀበለዋለን? ምክንያቱም ወረቀቱ እስካልተገኘ ድረስ። ሲቀጥል ደግሞ ቀድሞ የወረዱት መጽሐፍ የተበረዙ ለመሆናቸው ምን ማስረጃ አላችሁ? ነብይ ነው ብለን አናምንም ማልከሽ። ነብይ አንድ ነብይ የነብይነት መስፈርቶች መቼም ስለምታውቅ ነው ነብይነታችን አልተቀበልከው። አንድ ነብይ ነብይነት የሚያሰኘው ስንት መስፈርቶች ሲሟሉበት ጊዜ ነው? እንከነ አላውቅም። እስኪ ንገረኝ። አታውቅ? እንዴት ነው ነብይነትን አልቀበልም ማለት አይከብድም? እንዴት ነው እሺ ነብያቶችን የተቀበልካቸው መጽሐፍ ላይ መስፈርትህ ምንድነው? አይ ቢያንስ ይሄኛው ስለ ኢየሱስ ክርስቶስ እንደማይሰብክ አውቃለሁ። ኢየሱስ ክርስቶስ ተሰቅሏል ብሎ እንደማያምን አውቃለሁ። መሐመድ ተሰቅሏል ብሎ ያምናል? እንደዛ ካለ አሳየኝ እስኪ። ወይ አንዴ ክርስቶስ መሆኑን ያምናል አያምንም ነው ዋናው መስፈርት እሱ ነው። ተሰቅሏል ብሎ ያምናል? ወደሱ እንመጣለን። ነገር ግን ያ አካል ክርስቶስ ነው የሚለውን ያምናል ቁርአን። ኦኬ ችግር የለውም። እኔ እሱ አላጣላኝም። አሁን ምንድነው ልጠይቀው የፈለኩት እነዛ መጽሐፍቶች ኢየሱስጋቸው ማስረጃ አለ ወይ እኮ? ነብይነቱን ያልተቀበልክበት ምክንያት ስለህ ምክንያት የነብይነትን መስፈርት አታውቅም ጭራሽ። ግን ነብይነትን አልቀበልም አልክ። ጥሩ እሺ ነብያቶችን መጽሐፍ ቅዱስ ላይ እንዴት ተቀበልካቸው? መስፈርትህ ምንድነው? አታውቅም። ታዲያ እንዴት የነብይነትን መስፈርት ሳታውቁ የነብይነትን አካል ይሄን አልቀበልም ይሄን እቀበላለሁ እንድትሉ ያደረጋችሁ ነገር ምንድነው? ስለተነገራችሁ ብቻ ነው? መስፈርቶችን አታውቋቸው? እሺ ንገረኝ እስኪ እኮ ላስረዳሽ። አንድ ነብይ የነብይነት መስፈርቶቹ ምናልባት አንተ ክርስቲያን እንደመሆንህ መጠን ቁርአንን ስለማትቀበል ከራስህ ከገዛ መጽሐፍህ ላሳይህ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ የአንድ ነብይ የነብይነት መስፈርቱ እዚያ ጋር ተቀምጠዋል በተወሰነ መልኩ ማለት ነው። ኢየሱስ ክርስቶስ አይተህ ከሆነ መጽሐፍ ቅዱስ ላይ አንቀበልም ሲሉት ጊዜ አይሁዶች እኔን እንኳን ባታምኑ ስራዬን አይታችሁ መኑ ይላቸው ነበር አይደለ? ስራው እንደማስረጃ ይሆናል። አንደኛ የሚያደርጋቸው ድርጊቶችን ያደርጋል። አንድ ነብይ ከአምላክ ዘንድ ለመሆኑ ማስረጃ ይሰጠዋል፣ ይናገራል፣ ተአምራትን ያደርጋል። ሁለተኛ ትንቢትን ይናገራል። ያ ነብይ ይፈታል አይደለ? ያ ትንቢት በተናገረው መልኩ መፈጸም አለበት። ካልተፈጸመ ሐሰተኛ ያደርገዋል። ሶስተኛ ያ መለኮታዊ ራእይ የሚመጣለት በመንፈስ ቅዱስ ምሪት መሆን አለበት። ነብዩ ሰለላሁ ዐለይሂ ወሰለም ሁላቸውንም መሟልተዋል። የሚገርም ይፈታል አይደል? በመንፈስ ቅዱስ ምሪት ነው ቃል በቃል የሚመጣላቸው። ቁርአን ተአምራትን አድርገዋል። በርካታ ተአምራቶችን ላሳየህ እችላለሁ። ትንቢትን እየተናገሩ ወዲያውም የተፈጸሙ አሉ።
ወደፊትም ይፈጸማሉ ብሎ የተናገሯቸው በርካታዎች አሉ። ሌላም በርካታ መስፈንተኖችን አምጥተዋል። ሲቀጥል አዲስ መንገድ ይዘው የመጡ አካል እንዳልሆኑ ሙሉ መጽሐፍ ማንበብ ትችላለህ። የቀደሙት የነብያት መንገድ የጽድቅ መንገድ ነው እያሉ የሚያስተምሩ ናቸው። አንድ ነብይ እንኳን አልኮነንም። የሚገርም አላህ በቁርአን ላይ ሲናገር በልጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። ሙሐመድ እውነትን ነው ይዞላቸው የመጣው የቀደሙትን ነብያትንም እውን ብሏቸዋል እያለ ይናገራል። የአብርሃምን ጽድቅና በደንብ ይናገራሉ። የኢስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ሙሴ ጻድቅ ነው፣ ዮናስ ጻድቅ ነው፣ ኢዮብ ጻድቅ ነው፣ መሲሁ ጻድቅ ነው። መሲሁን ቃል በቃል መሲሁን ለይተው እንዳውም ጻድቁ እያሉ ይገልጹታል። የሚገርም فأقول كما قال العبد الصالح ጻድቁ የአላህ አገልጋይ እያሉ መሲሁን ይገልጹታል። ኢየሱስ ክርስቶስን አስመልክቶ ኢየሱስ ክርስቶስ በድንግል እንደተወለደ ያስተምራሉ። ነብዩ ሰለላሁ ዐለይሂ ወሰለም በተሰጣቸው ቃል ላይ ማንም ወንድ ሳይገናኛት ብቸኛ በድንግልና የወለደችው ሴት እርሷ እንደሆነች ያስተምራል። ክርስቶስ እንደሆነ ያምናል ቁርአን። ቃል በቃል ቁርአን መሲህ እያለ ይገልጸዋል። ታላላላ ኢየሱስን ክርስቶስ መሆኑን የማያምን ግን ከአምላክ ዘንድ አይደለም እያሉ ይናገራሉ። የእርሱን መጽሐፍ ቅዱስ ላይ ተከሆነ ማለት ነው። መሲሁ እንደሆነ ሁላችንም በቁርአን ላይ የምናምነው ነገር አላህ ቃል በቃል المال المسيح ابن مريم الا رسول እያለ ይናገራል። يستنكف المسيح وقال المسيح በርካታ ቦታ ላይ መሲህ ክርስቶስ እያለ ይጠራዋል። ያ መሲሁ በተላከበት ዘመን ያደረጋቸው ድንቅ ተአምራቶችን ሁሉ ያረጋግጣቸዋል ቁርአን። ሙታንን ሲያስነሳ ነበር፣ ማየት የተሳናቸውን አይናቸውን ያፈውስ ነበር፣ ለምጽ ያለባቸውን ይፈውስ ነበር፣ መስማት የተሳናቸውን ይከፍትላቸው ነበር ጆሮአቸውን። እሺ አንዴ ይቀጥላል። መስፈርቶች ሁሉ ነብዩ ሰለላሁ ዐለይሂ ወሰለም አሟልተዋል። እሺ አሁን የኔ ጥያቄ እዚህ ጋር ምንድነው ከዛ በፊት ከቁርአን በፊት የወረዱ መጽሐፍቶች አሁን ግልጋሎት ላይ ለምንድን ነው የማይውሉት? ተበርዟል ያላችሁስ ማን ናቸው? ተበርዟል የሚል ነገር ስለሰማው ነው። ያው በጽሁፍ ደረጃ ለምሳሌ በዛን ጊዜ የተወረዱ ነገራት የተጻፉ ነገራቶች አሉ አይደል? እነዛ የሉም ማለት ነው። ትምህርታቸው ግን አምላክ አላህ በመጨረሻ ዘመን ነብይ ሲያስነሳ ለነዚያ ለነብያቶች የገለጠው አምላክ በዚህ በመጨረሻ ዘመን ባስነሳው ነብይ ላይ ትምህርታቸው ምን እንደነበር ያንን ሁሉ ገልጾታል። የሙሴ ትምህርት ምን እንደሆነ በቁርአን ላይ ታገኛለህ። የመሲሁ ትምህርት ምን እንደነበር ታገኛለህ። የዳዊት ትምህርት ምን እንደነበር ታገኛለህ። የነሱን ብቻ ሳይሆን የሌሎችንም ነብያቶች ትምህርት እንዳለ ገልጾታል። አብርሃም ምን አስተማረ የሚለው ይሁላችሁ ተታለ አይደል? አሁን ፖሊሲ መቼ ነው የተበረዘው? ማን ነው የበረዘው? ማስረጃው አለ? ማስረጃው ያ አምላክ አላህ Subhanahu Wa Ta'ala ማን እንደበረዙት ሁሉ ተናግሯል። ማስረጃ አለ ሳይ ይችላል። እሱ ታየኝ። الله سبحانه وتعالى بقرآن لا يناقر وإذ أخذ الله ميثاق الذين أوتوا الكتاب لتبيننه للناس ولا تكتمونه فنبذوه وراء ظهورهم إلى يمان ناتشي برزو كتبالا يمسعف سوى شيارة قلزاتشو اليهود والنصارى أيهودنا كريستيانوش ناتشو أيهود ما ገጹን ትናገራለህ? ምን መጽሐፍ እንደሆነ ከነገጹ አሳየን። አብሽር ላሳይ አብሽር የእርሱን ቃሉን ከበስተጀርባቸው ወረወሩት እያለ ቃል ኪዳን ይዞባቸው ጠብቁ ብሏቸው ከነቢያት በኋላ እነዚህ ሰዎች የነቢያትን ቃል አሽከንትራነታች ይላከላህ ይፈቀል ለዲናት ከተባለ ማታማች سورة آل عمران 187 إذا እሺ ሌላ ጠላች ምዕራፍ 3 ቁጥር 187 እሺ
ያን እዚህ ጋር አላህ ሱብሓነሁ ወተዓላ ማን እንደበረዘው ቃሉን ይናገራል። አላህ የእነዚያን መጽሐፉን የተሰጡትን አለ አህለል ኪታብ ብሎ ኡቱል ኪታብ ብሎ እዚህ ጋር ገልጿቸዋል። መጽሐፍን የተሰጡትን ቃል ኪዳን ለሰዎች በእርግጥ ታብራሩላቸው አትደብቁትም በማለት ያዘባቸውን አስታውሱ እያለ ይናገራል። በጀርባዎቻቸውም በኋላ ጣሉት፣ በእርሱም ጥቂትን ዋጋ ገዙ፣ የሚገዙትም ነገር ከፋ እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ ያን የተሰጡትን ቃል እንዲጠብቁ ዘንድ ለህዝቦቻቸው ዋስትና ይዞባቸው እንደነበር ይናገራል። ያን ግን ምን አደረጉት ይላል? በጀርባዎቻቸውም ኋላ ጣሉት እያለ ይናገራል። በሌላ ቦታ ላይ ቃሌን ለወጡት እያለ ይናገራቸዋል። እነዚህን ሰዎች ቀጣይ ላሳየህ አንዴ ሱራ አልማኢዳ ላይ ቃሌንም يحرفون الكلمة ቃሌንም ለወጡት ወይንም በረዙት እያለ ይናገራል። እሺ ሱረቱ ኒሳ 46 ላይ እንመልከት አንዴ። ሱረቱ ኒሳ 46 ላይ ምን ይላል? ከእነዚያ አይሁዳውያን አለ ከሆኑት ሰዎች ንግግሮችን ከስፍራዎቹ የሚያጣምሙ አሉ እያለ ይናገራል። ንግግሮች የሚለው የራሱ የአምላክን ንግግር ከማን ከአይሁዳዎች የሆኑ ንግግርን ከቦታ የሚያጣምሙ አሉ እያለ ይናገራል። እዚህ ጋር የአረበኛው ቃል ላይ يحرفون ይላል። ተሕሪፍ ማለት ማጣመም መበረስ ማለት ነው። ያንን እውነታን መቀየር። ሌላ ቦታ አይሁዶች ክርስቲያኖችም እያለ በሁለት ቦታ የጠቀሰባቸውን ደግሞ ላሳየ። እሺ ሱረቱ ማኢዳ 13 ላይ አንዴ ሱረቱ ማኢዳ 13 ላይ እሺ ያው እነዚህ ጋር ከእነዚያም እኛ ክርስቲያን ነን ካሉት እያለ ይናገራል። ከነዚህ ምን ይላል? ቃል ኪዳናቸውንም በማፍረሳቸው ረገምናቸው ይላል። አንደኛ። ሁለተኛ ልቦቻቸውንም ደረቆች አደረግን፣ ቃላትንም ከቦታዎቻቸው ይለውጣሉ። የአምላክን ቃል ከቦታ ይለውጣሉ። አረበኛው ቃል ላይ يحرفون ይለዋል፣ አማርኛው ላይ ይለውጣሉ ብሎ ተርጉሞታል። መለወጥ መበረስ ማለት ነው፣ ቃሉን ከቦታው መቀየር። እንደአጠቃላይ እነዚህ ሰዎች የአምላክን ቃል ሲቀይሩና ሲበረዙ እንደነበር እዚህ ጋር ይናገራል። በሌላም ቦታ በርካታ ቦታዎች ላይ አለ ይሄንን ቃሉን ሲበርዙና ሲለውጡ እንደነበር። ይሄን ነገር አምላክ አላህ Subhanahu Wa Ta'ala ግን ያንን ትምህርታቸውን የነብያትን ትምህርት በዚህ በነብዩ ሰለላሁ ዐለይሂ ወሰለም ባወረደላቸው ቃል ላይ ለነ ሙሴ የገለጠውን ቃል፣ ለነ መሲሁ የገለጠውን ቃል፣ ለነ ዳዊት የገለጠውን ቃል ሁሉ በአንድ ስብስብ አድርጎ በቁርአን ላይ ገልጸውልናል። አሁን ላይ ያ የሙሴ አስተምህሮ ነበር ብትባል እንድታውቅ ያክል ድረስ አድርጎ አላህ ገልጦልናል ማለት ነው በቁርአን ላይ። እሺ የአንድ ማስረጃ ነበረኝ። እስኪ እሱ ነውና ምን እንደሆነ እስኪ በደንብ ታስረዳኛለህ? እሺ የት ጋር እንትን ሱናን አቢ ዳውድ 44 50 ላይ ያለውን እስኪ እንትን በለውና ይኸውና ምን እንደሆነ አስረዳኝ እስኪ። ችግር የለም። እሺ ሱናን አቢ ዳውድ 44 50 50 እሺ ሱናን አቢ ዳውድ 44 50 እሺ سنن أبي داود 4450 من يلال حدثنا عمرو بن عثمان حدثنا أبو المغيرة حدثني صفوان عن شريح بن عبيد عن سعد بن أبي وقاص أن النبي صلى الله عليه وسلم قال إني لأرجو أن لا تعجز أمتي عند ربها أن يؤخرهم نصف يوم. ይህ ስለ መጽሐፍ ስለ መበረዝ ምናምን የሚያወራ ነገር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ስለ ተወለዳቸው የተናገሩት ነገር ነው። ቁጥር ተሳስተ እንዳይሆን ጆ አለ
ይቅርታ ሚዩት አድርጌው ነው። ሱናን አቢ ዳውድ 4450 ነው የከፈተው። 4450 የሚያወራው ስለሱ አይደለም። ያወራ ያለው ስለ ተወለዳቸው ነው። ኡመቶቼ እያሉ ስለ እርሳቸው እየተናገሩ ነው። እሺ ምናልባት ተሳስቼ ከሆነ አላውቅም። ታሪኩን ልንገርህና አንተ ካስታወስከው ትነግረኛለህ። ችግር የለውም። እሺ አሁን እኔ ልሰጥ የፈለኩት ሐዲስ ላይ ምን ይላል መሰለህ? ጁዊሾች እንደዚህ ዝሙት የሰሩ ሰዎችን አገኙና ነብዩ ጋር መጡና ፍረዱባቸው ምናምን ነገር ሲሏቸው ነብዩ ደግሞ ወደ እነሱ ጋር ሄዱና ወደ እነሱ ጋር ከሄዱ በኋላ ከቁርአን በፊት የወረደውን መጽሐፍ አምጡት አሉና ለሙሴ በወረደው መጽሐፍና ባወረደው አምናለሁ አሉ። ቁርአኑን ሳይሆን ተውራቱን ማለት ነው። መጽሐፉን አወቀው። ሐዲሱን እስኪ ሐዲሱን ከተፈተነ እንኳን ያነሳው በደንብ አዳምጥ። ይሄን ያነሳው አውቀዋለሁ። አብሽር። የሚገርምህ ሐዲሱን ለምን አልጨረሱላቸው? ይሄን ሐዲሱን መጨረሻ ላይ ብታየው እየተናገረ ያለው ስለ አንዲት አንቀጽ ጉዳይ ነው። በነብያችን ሰለላሁ ዐለይሂ ወሰለም ዘመን አይሁዲዎች ጥያቄ ሊጠይቋቸው መጡ። መጠየቅ ፈልገው ሳይሆን መፈተን ፈልገው ነው። የሚገርምህ ማለት ነው። ምናልባት የሚገርምህ ያልኩት መጽሐፍ ቅዱስ ላይ አንብበህ ከሆነ በሲሆንም ሊፈትኑት መተው ነበር አይሁዲዎች። በመካከላችን ዝሙት የሰራች ሴት አለች ምን ትላለህ ብለው ሊጠይቁት መተው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ኢየሱስን የጠየቁትን ጥያቄ መተው ጠይቋቸው አይሁዲዎች እንደለመዱት እዚያው ላይ መጡና ተሰባስበው ዝሙት የሰራችን ሴት ምንድነው አድርገ የምትለው በአንተ እስኪ ንገረና አሏቸው። ህጋቸው እንደሌላ አድርገው እነዚህ ሰዎች ሊፈታተኗቸው መተው ነው። ከዚያ በኋላ መጡና ምን እናድርግ ብለው ሲጠይቋቸው አላህ ወዲያ የቁርአን አንቀጽ አወረደ። በመጽሐፋቸው ይፍረዱ ምናምን አይነት ነገር የሚለው ማለት ነው። በውስጡ ላይ አለና የኔ ህግ እያለ ያቺ አላህ Subhanahu Wa Ta'ala የተናገራት ህግ አለች። ምን የምትለው ዝሙት የሰራ ሰው ተወግሮ ይገደል የሚለው ህግ እንደሌላ አድርገው ነው እነዚህ ሰዎች። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር አላህ ስለነገራቸው ምን አደረጉ? አምጡ መጽሐፋቸውን አላቸው። አመጡ ይዘውት መጽሐፉን። ይሄን ባወረደ በአምላኬ በአላህ ስም አምናለሁ ብለው ተናገሩ እና በዚያ መጽሐፍ ውስጥ ያለውን አንዱን አንቀጽ አስመልክቶ እርሱን ይሄ አምላኬ ያወረደው ብለው እየተናገሩ ያሉት በውስጡ የሚገኘውን ስለ ውግራት የሚናገረውን ህግ አስመልክቶ ብቻና ብቻ ነው። ሐዲሱን ሙሉ ቢጨርሱልህ ኑሮ እታች ጋር ተናግሯል። የሚገርመው ይሄን አንስተው ሰዎች ክርስቲያን ልጆች ሌሎችን እናሳምናለን ብለው የሆነ ቪዲዮ ወላሂ ተለቆ አይቻለሁ። እንዴት እንደሚሸውዳቸው እና እንደሚጫወቱባቸው ቢያንስ እሺ ለሚከታተላቸው ለማሳመን የሚፈልጉት የራሳቸውን ወገን እንዴት ነው የሚሸውዱት? ሄዶ ቁጥሩን ይዞ እንደማያይም ያውቃሉ መሰለ የተወለዳቸው። የሚገርመው ወላሂ ታች ጋር መጨረሻው ጋር አለ። ከዚያም በኋላ ስለ ውግራት የሚናገረውን አንቀጽ ብቻ እንደሆነ እዛው ጋር ተቀምጧል። ገብቷል አይደል? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እዚያ ጋር መጽሐፉን ሙሉ አስመልክተው ሳይሆን እየተናገሩ ያሉት ስለ ውግራት የሚናገረውን ህግ ነው። ዝሙት የሰራ ባለትዳር ከሆነ ሰውየው የዛኔ ተወግሮ ይገደል የሚለው ህግ የአምላክ የአላህ ህግ ነው ወይ? አዎ የአላህ ህግ ነው። ለሙሴ የተናገረው ህግ ነው ወይ? አዎ ለሙሴ የተናገረው ህግ ነው ብለን እናምናለን። ያን አስመልክተው የተናገሩት ነው ሐዲስ። ገብቷል? መጽሐፉ ያነበበው ከምንድን ላይ ነው? መጽሐፋችሁን አምጡ ብለን አይደለ ያነበበው? ተውራቱ በተውራቱ ፈረዳቸው። ይሄም ባወረደው በአላህ አምናለሁ ይሄም ባወረደውና በሙሴ አምናለሁ ብሏል አይደለ? እዛው ላይ አሁን አንተ እንዳልከው እሺ አንተ እንዳልከው ባወረደው የሚሉት አላህ ነው። እሺ እዛው ላይ ያለ ያልኩት ነው። መጨረሻው ላይ ሐዲስ ላይ አለ ይሄም ባወረደው አምናለሁኝ አሉ በአላህ ማለት ነው። እሺ ልከፍተው ላሳያ ምናልባት እስኪ ካስታወስኩ አውጥቼ ላሳያ እስኪ። እሺ የት ነበረ? ኪታቡል ሁዱድ ላይ እናገኛለን። እስኪ ቡኻሪ 1:39 ላይ አይደል
እንትኑን አምጡ ምናምን ያለው 139 ላይ እስኪ ቡኻሪ 139 ስለ ኡዱ ነው የሚናገረው ዛሬ ሶሪ አንዴ ላጠለት استشهد حديث كتب انتم قالوا طلع المبشر آمنت بهذا الكتاب آمنت بك وبمن أنزلك نعم. نعم. شيء أتى نفر من يهود فدعوا رسول الله صلى الله عليه وسلم إلى القف فأتاهم في بيت المدارس فقالوا يا أبا القاسم إن رجلا منا زنى بامرأة فاحكم بينهم فوضعوا لرسول الله صلى الله عليه وسلم وسادة فجلس عليها ثم قال ائتوني بالتوراة فأتي بها فنزع الوسادة من تحته فوضع التوراة عليها ثم قال آمنت بك وبمن أنزلك ثم قال ائتوني بأعلمكم فأتي بفتى شاب ثم ذكر قصة الرجل يهنا حديث لا الشيء لا صحيح عندك زي وتعالى يتناقر يالله سلا أنت قدينه سلا رجم وينهم دقمو سلا وقرات يميلو زقارة سيئة الله يترقم الله يتايال كأيهود هو نقصاش مات ولا نبي صلى الله عليه وسلم قال فدعوا رسول الله صلى الله عليه وسلم نبي صلى الله عليه وسلم انتروا فأتاهم في بيت المدارس إنقري مما ما ربت مرتبط هلا والزابط علي متوا الله هيروا الله فقالوا يا أبا القاسم أنت يا قاسم أبتوي إن رجلا منا زنا بامرأة عند سوك إنيا مكاكل بعند تسيت لا يزموتنا الرجال لك يعني سوق المرأة سمت كتران لا يتشكونا أيهوديش متوا يسند تيجوت متوا بنالو كإنيا مكاكل عند سو زموتنا الرجال فاحكم بينهم بمكاكلها فرد لنا نالوت فوضعوا لي رسول الله صلى الله عليه وسلم وسادة فجلس عليه لنبي صلى الله عليه وسلم تراسى متولاه شولنا الزيالة نبي صلى الله عليه وسلم ترقف ولا ثم قال ائتوني بالتوراة فأتي بها فنزع الوسادة من تحته فوضع كذا رسول النبي صلى الله عليه وسلم توراة نامتون لنيالو كذا نبياتنا صلى الله عليه وسلم ያንን ትራስ ከስራቸው አነሱና መዘዝ አደረጉትና ተደግፈውበት የነበረውን ተውራትን እዛ ላይ አስቀመጡት ይላል فأتى بها فنزع الوسادة من تحته فوضع التوراة عليها توراة برسو ላይ አስቀመጡ ثم قال ከዚያም ማሉ آمنت بك وبمن أنزلك أنه بأنت أمنكن أنتنا بوردش أمنكن يا الله ثم قال كزيام مالو ائتوا بأعلمكم فأتى يعني بفتى شاب ثم ذكر قصة الرجل هنا الزقانو كتاش يا عبد الله بن السلام ماتتو عندما سكر باتيس كفر بخاري خزال كتاش نو حديث عند ጊዜ ያወራያት እሺ ዝጋር መሰለ ምንድነው ያወራ የነበረ ያልኩህ ስለ ውግራት ነበር ገብቷል አይደል ቀጥታ ምን ይላል ثم ذكر قصة الرجم ይላል የውግራቱን ታሪክ ከዛም በኋላ ወሳ ይላል ይሄን አስመልክቶ ነው እየተናገሩ ያሉት አሁን ቀጥታ ይሄን ወደ አማርኛ አልቀየረልህ እዚህ ቦታ ላይ ስለምን እንደሆነ ያወራ ያለው ወደ አማርኛ ተርጉመልህ ይታያል አይደል ወንዴ ስለ አንድ ጉዳይ ነው ነብዩ ሰለላሁ ዐለይሂ ወሰለም ያንን አስመልክቶ እየተናገሩ ያሉት ይሄን ሰደውና ተርጉመልህ ወደ አማርኛ አልቀየረልህ እሺ ወደ አማርኛ እንቀይረው
እሱን ቃል እናስቀምጠውና አምሃሪክ ከዚያም በድንጋይ የተወገሩበትን ታሪክ ጠቅሷል ይላል። ታዲያ እያወራ ያለው ስለዚህ ነው። ስለ ድንጋይ ውግራት የሚያወራ የሆነውን አንቀጽ ነው። ዝሙት የሰራች ሴት ትወገር የሚለውን ያን አስመልክቶ እየተናገሩ እንጂ ነብዩ ሰለላሁ ዐለይሂ ወሰለም በተውራት ውስጥ ያለውን ሲናገሩ ጊዜ እንጂ ሙሉ መጽሐፉን አስመልክቶ አይደለም። ነገር ግን ይሄን መጨረሻ ላይ አያነቡላቸው። ምንድነው ያላችሁ? ለእናንተ ተውራትን አምጥቶ በዚህ አምኛለሁኝ ብለው ዘጉላችሁ። እስኪ ቁጥሩን ቢያንስ ተቀበሏቸውና ሙሉ ምን ይላል የሚለውን ከታች ምንን አስመልክቶ ነው እየተናገሩ ያሉት ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ብታዩ መልሱን ታገኙ ነበር። ቂሰቱ ረጅም ነው ታላል ይሄ ነው። ሲቀጥል ይሄኛው ዘገባ ራሱ ችግር እንዳለበት ዑለሞች ተናግረዋል። ضعيف እንደሆነ የተናገራሉ። ሶሂሁ የት ነው ከተባለ ላሳየህ አንዴ ወረድ ብዬ ያሳየህ። ትክክለኛው ዘገባ ያለ የት ነው? እንደው ያንኳ ትክክል ነው በሚለው ብንሄድ የሚናገረው ስለ ውግራት ያለችውን አንቀጽ አስመልክቶ ብቻ ነው። ሶሂሁ የት ነው ከተባለ ይሄ ዘገባ ያውና እዚህ ጋር ደግሞ ያለው ላይ ተውራትን አምጥተው በዚህ አምኛለሁ ምናምን የሚል በፍጹም የለም። ይሄ ይገኛል ከተባለ ቡኻሪና ሙስሊም ላይ ታገኘዋለህ። ይሄ ነው ትክክለኛው ዘገባ በዚህ ጉዳይ ላይ የተከሰተው። ይሄ ልተርጉምላችሁ። አነ اليهود አይሁዳውያን جاءوا الى النبي صلى الله عليه وسلم ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡ። برجل منهم وامرأة قد زنيا ከእነርሱ ከሆኑ አንድ ወንድና አንዲት ሴት ዝሙትን የሰሩ አካሎች ይዘዋቸው መጡ። ወደ ማን ይዘዋቸው መጡ? ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ። فقال لهم ለእነርሱ አላቸው كيف تفعلون بمن زنى منكم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጥተው እነዚህ ሰዎች ምን አሉ? ሙሐመድ ሆይ ከእናንተ መካከል ዝሙት የሰራ ሰው ላይ ምንድነው የምትፈርዱባቸው? ምንድነው የምታደርጓቸው አላቸው። ቃሉ ከዛ فقال النبي صلى الله عليه وسلم ጋር መጥተው ሲጠይቁ ነብዩ ሰለላሁ ዐለይሂ ወሰለም መልሰው ምንድነው እናንተ የምታደርጓቸው አላቸው። ከዛ ምን አሉ እነዚህ ሰዎች نحممهما ونضربهم በቃ እናስራቸውና እንመታቸዋለን እንጂ ሌላ እናደርጋቸውም አሉ። فقال لا تجدون في التوراة الرجم ነብዩ ሰለላሁ ዐለይሂ ወሰለም በተውራታችሁ ላይ ውግራትን አታገኙም ምን አላቸው። فقالوا لا نجد فيها شيئا برصاص ምንም አይነት ውግራትን አናገኝም አሉ። ካዱ فقال لهم عبد الله بن سلام የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ይህ አይሁድ የነበረ እስልምናን የተቀበለ ሊቅ ነው። ይሄ አብዱላህ ኢብኑ ሰላም ይባላል። የአይሁዳውያን ሊቅ ነበር። መዲና ላይ እስልምናን ተቀብሎ ነው ነብዩ ሰለላሁ ዐለይሂ ወሰለም በመጡ ጊዜ ለእኛ ቃል የተገባው ነብይ በነ ሙሴ አንደበት አንተ ነህ ብሎ ያመነ አይሁድ ነው። እርሱ ምን አላቸው? ለነዚህ አይሁዳውያን ከዘብቱም ዋሻችሁ አላቸው። ዋሽታችኋል ይገኛል በመጽሐፉ ላይ አላቸው። ፈእቱ ቢተውራት ፈትሉሃ ኢን ኩንቱም ሷዲቂን አላቸው። እውነተኞች እንደሆናችሁ ሂዱና ኦሪትን አምጡና በፊት ያንብቡት አላቸው። ይሄ ሰውዬ فوضع مدراسها الذي يدرسها منهم كفه على آية الرجم لك አስመጥተው ይሄን ሰው ማንበብ ጀመረ። እያነበበ ያለ ስለ ውግራት የሚናገረው አንቀጽ ላይ ሲደርስ ይሄ አንባቢው ምን አደረገ? ጣቱን አስቀመጠበትና ሸፈነው፣ አለፈው፣ ዘለለው። فطفق يقرأ ما دون يده وما وراءها ከእጁ ፊትና ኋላ ያለውን ያነብ ጀመረ። ይሄ ሰውዬ ጣቱን በጣቱ ደብቋት ولا يقرأ آية الرجم የውግራቷን አንቀጽ አያነባትም። فنزع يده عن آية الرجم فقال ما هذه ከዚያ በኋላ አብዱላህ ኢብኑ ሰላም በልጣትህን አንሳት አለውና አስነሳው። ካስነሳው በኋላ ይህ ምን ይላል አለው። فلما رأوا ذلك قالوا هي آية الرجم ይሄን ባዩ ጊዜ ሁላቸውም ይህማ ስለ ውግራት የሚናገረው አንቀጽ ነው ብለው መሰከሩ። فأمر بهما فرجما قريبا من حيث موضع الجنائز عند المسجد فرأيت صاحبهما يحني عليها يعني يقيها من الحجارة እና ይህ ነው የሆነው ነገር። ስለዚህ ኦሪትን አምጡ ብለው አስነበቧቸው የሚለው ነው እንጂ ትክክለኛው ዘገባ ይሄኛው ማሉ የሚለው ትክክለኛ ዘገባ አይደለም። ቢሆንም ራሱ በውስጡ በሚገኘው በአንድ ህግ አስመልክቶ ነው እያለው ያውና እዚህ ጋር ነው حديث آمنت بك وبمن أنزلك بأنشنا أنشن باوردش أمن يالله يمينه حديث هو حديث ضعيف جدا بتام دكام حديثنا وبعض أهل العلم اعتبره موضوعا عندن دام يوقت بالبيتوش يه حسيتني يشاس كم بتوتي هنا حديثنا وبلو تناقروا له الله. الأصل أن ما يؤخذ من الحديث لا بد أن يكون صحيحا أو حسنا وليس ضعيفا أو موضوعا لذلك لا يعتمد عليه في الأحكام الشرعية. إيه يا أسلام إيش እሺ ወንድሜ እሺ አመሰግናለሁ። ሌላም ጥያቄ ነበረኝ። እሺ ይቻላል። አዛን ልል ስለሆነ መስላት እየደረሰ ነው። ዛህራ ልሽ አይደለ?
السلام عليكم ورحمة الله. والله يا الله زهرة ليش فاش زهرة تقتل لك والله تملس الله والله وراشر أنا عندك زي سمعني وصولو طبعا جو ወይ ለታተም አይ ምን ያልኩ ነው ቀጥል እሺ ምን መሰለሽ ዛሬ ነው ጥያቄ ይሄ ከአዳምና ከሔዋን ከገነት መባረር ጋር በተያያዘ ነበር ጥያቄ እሺ እና ዛኛው አሁን የነገርኩልሽ ክፍል ጋር ቀድሞ ተፈጠሩት መላእክት ናቸው አይደል ከሰው ልጆች ከዛ መላእክትን ፈጥሮ ከጨረሰ በኋላ የሰው ልጅን ደግሞ ሊፈጥር ሲያስብ መላእክቶች ለምንድን ነው የሰው ልጅን የምትፈጥረው የሰው ልጅ እኮ ደምን የሚያፈስ ነው ብለውታል አይደል ለአላህ እንዴት ሊያውቁ ቻሉ ማለት ወደፊት የሚመጣውን ነገር የሚያውቀው አላህ ነው ስለዚህ መላእክቶች እንዴት ሊያውቁ ቻሉ ነው ጥያቄ እዛ የቁርአን አንቀጽ መልሶ አለ በነገራችን ላይ አላህ Subhanahu Wa Ta'ala ሰላም ይነግራቸው ነው ከአንድ ጊዜ ላውጣልህና አንብብልህ ቁጥር 30 من لمسه وإذ قال ربك للملائكة إني جاعل في الأرض خليفة قالوا تجعل فيها من يفسدك محمد هو جيتهم لملائكة إني بمدر لهم متكن الراجين يبالي جزي هون وناستوس نرسم إنيا كما مسجنجان من نترى لأنت من نود سنهون برسوست يميت أفعلنا دموتشين يميت فستادر قال لهنا قالوا الله سبحانه وتعالى من قالوا إني ما توقتن نجر أو قال له قالوا ስለዚህ እነሱ አያውቁም ታዲያ እንዴት አወቁ ሲባል ይሄን ነገር ደም እንደሚያፈሱና እንትን እንደሚሉ በመናወቀ ሲባል በሚናወቁ ሲባል ዘቁርአን አንቀጽ ላይ ከቁጥር 32 ላይ አደም ስሞችን ሁላቸውን አስተማረው ከዛ በኋላ ለመላእክት ጣሪዎች ከሆናችሁ ቀራቢዎች ነበራችሁ ሲላቸው እነተኞች እንደሆናችሁ የነዚህን ስሞች ንገሩኝ አላቸው ከዛ ነገራቸው ከዛ በኋላ ጥራት ይገባህ ካስተማርከን ነገር በስተቀር ለኛ ዕውቀት የለንም قالوا سبحانك አንተ ጥራት ይገባህ لا علم لنا الا ما علمتنا አንተ ካላሳወቅከን ዕውቀት ውጭ ምንም የምናውቀው ነገር የለም ማለት انك አንተ እኮ ዓሊሙል ሐኪም አንተ አሸናፊና ጥበበኛ ነህ አሉ ስለዚህ አንተኖች መላእክቶች የሚያውቁት ምንድነው ከተባለ አላህ Subhanahu Wa Ta'ala ያሳወቃቸውን ብቻ ነው ስለዚህ አላህ ያሳወቃቸው ነው እንደዚህ የተናገሩት እንጂ እነሱ ስለሚያውቁ አይደለም ማለት ነው እና አላህ Subhanahu Wa Ta'ala እናንተ አታውቁም ብሏቸዋል እንደገና ደግሞ ቀጣይ አንቀጽ 32ኛው አንቀጽ ስትመለከተው አላህ Subhanahu Wa Ta'ala አንተን ካሳወቀን ውጭ እኛ ምንም የምናውቀው ነገር የለም ብለዋል ማለት ነው ስለዚህ አላህ ያሳወቃቸው ነው መልሱ እሺ አይ ዛራ አንድ የኔ ጥያቄ ምን መሰለሽ አሁን አንቺ ያነበብሽልኝ እኔ የሚጃም ቢሆን ነበር ከብለ ሚለው እኔ እንደተረዳሁት ከሆነ ልንገርሽና ፈርሚያለሽ ስተትም ከሆነ በመጀመሪያ መላእክትን ፈጠረ ከዛ የሰው ልጆችን ለመፍጠር ሲያስብ ለምን እንደምን የሚያፈስን የሰው ልጅ ትፈጥራለህ ለማወደሱም ለምስጋናውም ለአምልኮቱም እኛም በቃለን የሰው ልጅ ጥሩ አይደለም አትፍጠር አሉ እንደዛ በሚሉት ጊዜ አላህ ለመላእክቶች ምን አላቸው አይ እናንተ ማታውቁትን እኔ ያውቃለሁ አላቸውና ፈጠረ አዳም አይደለ ከዛ አዳምን ከፈጠረ በኋላ መላእክቶች ምን ብለውት ነበር አትፍጠር ብለውት ነበር ስለዚህ አሁን እዛ አልነገራቸውም ገና አልተፈጠሩም ነበር የሰው ልጅ አዳም ሆነ ሔዋን አልተፈጠሩም ነበር ለመላእክትም ሊፈጠር ነው ብሎ የነገራቸው ቦታ ከዛም ተጽፏል ምን አላቸው ከዛ መጨረሻ ላይ ምንድነው ያላቸው እኔ የማታውቁት እሺ ይቅርታ ለመላእክቶች የሰው ልጅ ሊፈጠር ነው ብሎ ነግራቸው ነበር አዎ ነግራቸዋል እስኪ እሱ ካለሽ እሱን አሳይ እኮ ምትክ የሚባለው ምንድነው አላህ Subhanahu Wa Ta'ala እኔ በምድር ላይ ምትክን አድራጊ ነኝ አላቸው ለመላእክቶች ምትክ የሚባለው ተተካኪ ትውልድ ማለት ነው ወይም ደግሞ ሰዎችን እፈጥራለሁ አላቸው ግጽ ነው ነግሯቸዋል ሲነግራቸው በዚያን ጊዜ ምን አሉ እኛ ከማመስገን ጋር የምናጠራ ስንሆን ለምንድነው ደማፍሳሽ የሆነ ነገር የምታመጣው ብሎ ይጠይቃሉ አላህ ደግሞ እኔ የማውቀውን እናንተ አታውቁም አላቸው ገብታ የማታውቁትን ነገር እኔ አውቃለሁ አላቸው ስለዚህ በምን አወቁ ሲባል አላህ Subhanahu Wa Ta'ala ያሳወቃቸው ነው እዛው ላይ قالوا سبحانك አሉ ጥራት ይገባህ لا علم لنا እኛ ዕውቀት እኮ የለንም ዕውቀት የላቸውም ወደ የሩቁ ነው ያውቁም እስከመቼ ድረስ ኢላ ማዕለምተና አንተ እስከምታሳውቀን ድረስ ወይም ደግሞ አንተ ካሳወቀን ውጪ ምንም የምናውቀው
ነገር የለም አሉ። ስለዚህ ምንድነው እነዛ እንደዚህ የተናገሩበት ምክንያት ምንድነው? አላህ Subhanahu Wa Ta'ala አሳውቋቸው ነው። አላህ ካሳወቃቸው ውጭ ምንም አያውቁም። አላህ ማታውቁም ብሏቸዋል። እነሱም ራሱ አንተ ካሳወቀን ውጭ ምንም የምናውቀው ነገር የለም ብለዋል። ስለዚህ አላህ አሳውቋቸው ነው የተናገሩት ነው እኮ። ስለዚህ ምትክን አድራጊ ነኝ ያለው ለመላእክት ነው? አዎ ለመላእክት ነው። እሺ እዚህ ጋር ሌላኛው ጥያቄ ከዛ አዳምን ፈጥሮ ከጨረሰ በኋላ ደግሞ የእንስሳትን ስም አሳወቀው። የእንስሳትን ስም አሳወቀው። ከዛ ለመላእክቶች ሂድና ንገራቸው አለው። መላእክቶች ያኔ አልተማሩም አልተነገራቸውም ነበር። የነገራቶችን ስሞች አያውቁም ነበር። ከዛ ለአደም አስተማረውና መጀመሪያ አደም እንዲናገሩ አደረ። ለአደም አስተማረው አላህ Subhanahu Wa Ta'ala። አደም ደግሞ ለመላእክቶች አስተማራቸው። ከዛ በኋላ ይልሽ እዚህ ጋር እኮ ነው። ከዛ በኋላ ለአዳም ካስተማረው በኋላ ሂድና መላእክቶችን ጥሩልኝ አላቸው። መላእክቶችን ጥሩልኝ ሲሏቸው አረኛ ካስተማርከን ውጭ አናውቅም አሉት። አስተማርከን ውጭ አናውቅም ሲሉት አዳምን አንገራቸው አለው። አዳምን ደግሞ ቀድሞ አስተምሮት ስለነበር ማለት ነው። የእንስሳቶችን ስም ነግሮት ስለነበረ ከዛ አዳም ከተናገረ በኋላ እሱ አዳም ከእናንተ የተሻለ ያውቃል፣ አዳም ስገዱለት ብሏል አይደለ? እኮ አይደለም አዳም የተሻለ ያውቃን ሳይሆን አዳም ሆይ ስሞቻቸውን ንገራቸው አለው። ስሞቻቸውን ነገራቸው። በነገራቸውም ጊዜ ከዛ ምን አሉ? እኔ የሰማያትና የምድርን ሩቅ ሚስጥር አዋቂ ነኝ አለ። አምላካችን አላህ ነው የሰማያትና የምድርን ሩቅ የሚያውቀው። ስለዚህ ሩቁን የሚያውቀው አላህ ስለሆነ የነገራቶቹን ሁሉ ስም ለአዳም አስተማረው። አዳም ደግሞ ለማን አስተማረ? ለመላእክቶች ማለት ነው። ምክንያቱም መላእክቶች ምን ያውቁ? አላህ ካሳወቃቸው ውጪ ምንም ስለማያውቁ ማለት ነው። ማንኛውም ነገር የሚያውቁት በምንድነው? አላህ Subhanahu Wa Ta'ala ሲያሳወቃቸው ነው እነሱ የሚያውቁት። የስሞችንም ሆነ የትኛውንም ስለማንኛውም አቸው ውጭ ምንም አላህ አሳወቃቸው። አላህ ለአዳም አስተማረው። ከዛ በኋላ ነገራቶችን ደግሞ ሄዶ አስተማራኝ እሱ ማለት ነው ለመላእክቶች። አሁን የሰው ልጅ ያውቃል እንዴ? አዳም ያውቃል? ከእንትን አላህ ከነገረው ውጭ ያውቃል እንዴ አዳም? አያውቅም። አስተምሩት እኮ ነው ቪዲዮ ነገራቸው እነሱ። ልክ ነው ገብቶኛል። አዳምም ከአላህ ከተነገረው ውጭ አያውቅም፣ መላእክትም አላህ ከነገራቸው ውጭ አያውቁም። እዚህ ጋር ሁለቱም አንድ ናቸው አይደለ? በዚህ ወግዱ ከዛ ምን አለ? ለአዳም አስተማረው፣ ለመላእክት አላስተማራቸውም። ልክ ነው። ከዛ አዳም ጥራልኝ አለው። መላእክቶች ጥሩ ሲባሉ እኛ እናውቅም አንተ ከነገርከን ውጭ ምናምን አሉ። አዳም ደግሞ ስለተማረ ተናገረ። ልክ ነኝ ነው? አዎ ልክ ነህ። ከዛ ለምንድን ነው ስገዱ ያሏቸው? ለምንድን ነው ስገዱ? ለአዳም ስገዱ የተባሉት ለምንድን ነው? ለአክብሮት ነው። የአክብሮት ስግደት ስገዱ። ከአንተም ጋር ለመላእክትም ለአዳም ስገዱ የተባሉት የአክብሮት ስግደት ነው። እሱ ካስተማራቸው በኋላ የአክብሮት ስግደት ተሰገደለት። እሱ የአክብሮት ስግደት ስግደት ተህዬ ይባላል በእስልምና። የአክብሮት ስግደት በድሮ ጊዜ ይፈቀድ ነበር። ማለትም በአዳም ጊዜ በዮሴፍ ጊዜ ምናምን ይሰራል። ሱረቱ ዮሴፍ ቁጥር 1 እና ቁጥር 4 እና እንደዚሁም ቁጥር 100 ላይ ሲፈጸም ትመለከታለህ። 12 ከዋክብቶች ሲሰግዱልኝ ፀሐይና ጨረቃ ብሎ ተናግሮ ከዛ በኋላ 102 አንቀጽ ላይ እናትና አባቱ እንደዚሁም ደግሞ 12 ወንድሞቹ ሲሰግዱለት ያለ ዮሴፍንም እንደዚሁም ለአዳምም መላእክቶች ሰግደውለታል። ለምን ከተባለ አላህ Subhanahu Wa Ta'ala ለነሱ ለአዳም ክብር ሲባል መላእክቶች እንዲሰግዱለት ስላዘዛቸው እሱ ማለት ነው። ይሄ የተሰገደለት እዚህ ጋር የአክብሮት ስግደት ነው እንጂ የአምልኮ ስግደት አይደለም። አይ እሱማ ተግባብተናል። ግን ፌር ባልሆነ ነገር ለምን አሰገዳቸው ይሄ ነው? እሱማ ተግባብተናል። የአክብሮት ስግደት ነው የአምልኮ ስግደት። እዚህ ጋር ፌር ምንድነው? ፌር ያልሆነ ስገዱ ያላቸው እኮ እሱን ለማክበር እኮ ነው። ገብቶኛል። ለምንድን ነው ወይ ለሁለቱም ማስተምሮ ለምን እንትን አላላቸው? ወይ ለሁለቱም ማስተምሮ ወይ ለሁለቱም ለምን አላስተማራችሁም? ይሰማል ሁሴን? እሺ አንዴ አዳምጠኝ። እሺ ተመለስ። ብዙዎች የሚመስለን ምንድነው ልክኛ ለአምላክ ለአላህ Subhanahu Wa Ta'ala እንደምንሰግደው አይነት ስግደት ይመስላቸዋል። እንደዛ አይደለም። አረ እንደዛ አይደለም። የአምልኮ ስግደት አይደለም አልኩ እኮ ሁሱ። የአምልኮ ስግደት እንዳልሆነ ለማለት አይደለም። ምክንያቱም ልነግርህ ነው። ምክንያቱም ምንድነው ከተባለ አምላክ አላህ አዳምን ሲፈጥረው ያለው ነገር አለ። አላህ Subhanahu Wa Ta'ala አዳምን በፈጠረው ጊዜ ምን አለው? ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ إن الله خلق آدم على صورته طوله 60 ذراعا فقال له يا آدم
اذهب إلى هؤلاء الملائكة فسلم عليهم وسيردون لك وهذه تحيتك وتحية ذريتك إلى أن تقوم الساعة. أنت آدم هاي الله آدم بفتره جزي اذهب إلى هؤلاء الملائكة ودنزي ود ملائكتوش جا هيدانو فسلم عليهم أنتم سلام تقرب الله شوال من عند تكاهيدا سيدنا قر مالتنا الله سبحانه وتعالى من عند تكاهيدا النبي صلى الله عليه وسلم يعني يتكاهيدا وسينقرون منالو هيدنا ودنزي ملائكتوش السلام عليكم ولا سلام تقرب الله وسيردون لك النرسل يميملسون لهن سلامتهم تسمع لها وهذه تحيتك وتحية ذريتك إلى أن تقوم الساعة. ስለዚህ አዳምም ሄደና ነብዩ ሰለላሁ ዐለይሂ ወሰለም ሄደና ወደ እነዚህ መላእክቶች ሰላም ተናገርላቸው እነሱም የሚመልሱልህን ታያለህ ትሰማለህ ብሎ ተናገረው። አዳምም ሄዳ ሰላም አለይኩም አላቸው እነርሱም ወአለይኩም ሰላም ማለት የዛኔ ሰላምታ በሚመልሱ ጊዜ እሱ ነው ስጁድ ተህያ ይላሉ። ኢማም አልቁርጡቢ ሲናገሩ የሰላምታ ስጁድ ብለው ገለጹት። አንድ ሰው ሰላም ስትል ዝቅ ብለህ እንዲ ሰላም አትለውም እንዴ? ታውቃለህ? ያ ነው ስጁድ ተህያ የሰላምታ የተባለው ያ እንጂ አደም ሄዶ ምንድነው ያደረገው ሲባል ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሰላምታ ብቻ ያደረጉት የሰላምታ ልውውጥ እንደሆነ ያደረጉት ተናግረዋል። እርሱንም ሰላምታ በመናቀርብ ጊዜ ለሰዎች ዝቅ የምንለው ነገር አለ ያን ነገር ነው ያደረጉት እንጂ መላእክቶች ሄደው መተው ስጁድ እንደማውረድ አይደለም። ሐዲሱን ከፈለክ ላሳይ ይችላል። ይሄ ነው የተለዋወጡት አደምና መላእክቶች። እሺ ቴንኪው። እዛ ጋር ደግሞ ትንሽ ልፍ ስንል ደግሞ አዳምን ከነሚስቱ ወደ ገነት ላካቸው አይደለ? አዳምን ከነሚስቱ ወደ ገነት ላካቸውና እዚህ ውስጥ ካለ ነገር በሙሉ ተዝናኑ ምናምን ግን ያቺም ጸበለስ እንዳበሉ ተዋሉ። ተዝናኑ እሺ ጸበለሳን እንዳበሉ ተዋሉ። አይ ሾርት እናርገው ብዬ ነው። እሺ ግረና ሽርረድ ፖይንት ልነግርህ ስለፈለኩ ነው። እንግዲህ ጸበለሷን ብቻ እንዳትበሉ ተባሉ ታዘዙ። እሺ ጸበለሷን እንዳትበሉ ተብለው ታዘዙ። ኖ ይቅርታ አንዴ ወደ ኋላ ልመለስ። ይቅርታ እዛ ጋር ቀደም ለሂዱና መላእክት ለአዳም ስገዱ ሲባሉ ምንድነው ትእዛዙ የሚለው? እዛ ጋር ትእዛዙ የሚለው መላእክት ለአዳም ነው ስገዱ ነው እንጂ ኢብሊስ ስገድ አልተባለም። ከዛ ደግሞ ኢብሊስን ለምን አልሰገድክም ብሎታል አይደል? እስኪ ትእዛዙን ታሳየኛለህ? የሱን ትእዛዝ ኢብሊስ ስገድ የተባለበትን ትእዛዝ አሳየኝ እስኪ ካለ። እሺ ያው ባዘዝኩህ ጊዜ ለምን አልሰገድክም ብሎታል አላህ Subhanahu Wa Ta'ala። ባዘዝኩህ ጊዜ ሲል አላህ አዞት እንደነበር ቃል በቃል ተናግሯል። ግን እኮ አልተጻፈም። ኖ እሱን አውቀዋለሁ፣ እሱን አይቼዋለሁ። ባዘዝኩህ ጊዜ የሚለው እኮ ጥያቄ እየጠየቀ ነው እንጂ ስገድ የሚለው ትእዛዙ ግን አልተቀመጠም። ያው ስገድ የሚለው ትእዛዙ ከተቀመጠ ባዘዝኩህ ጊዜ ብሎ ተናግሯል። ባዘዝኩህ ጊዜ ለምን አልሰገድክም ነው እንጂ እኮ ታዲያ ና ስገድ የተባለበት የለም። መላእክት ግን ኑ ስገዱ ተብለዋል ቃል በቃል። ባዘዝኩህ ጊዜ የሚለው ትእዛዙ ምን ነበር? ባዘዝኩህ ጊዜ የሚል አልታዘዘም፣ ጭራሽ አልተቀመጠም። አለ ላሳይህ ነው አለ ተቀምጧል። በጣም አሪፍ። ና ስገድ የተባለበት አሳየኝ እኮ ያ የታዘዘው ምንድነው ነው? አሁን ባዘዝኩህ ጊዜ ሳይቀመጥ እኮ ያን እኮ ነው ያልከ። ባዘዝኩህ ጊዜ ብሎ አላህ Subhanahu Wa Ta'ala አላዘዘውም እያልክ ነው። አይ አዘውታል ወይ ላሳይህ ነው። እኔ አላዘዘውም አልኩኝ። ማስረጃ ካልከኝ መላእክት ነው ስገዱ ያንንም አውቀዋለሁ አልኩኝ እኮ። ባዘዝኩ ጊዜ ለምን አልሰገድክም ሲለው እኮ አውቃለሁ። እሱ እኔን ከሳት ፈጠርከኝ ምናምን ብሎ ሲመልስለትም አይቼዋለሁ። ነገር ግን መላእክት ነው ምንድነው ብላ ጠጣ ብሎ ነው ያዘዘው ወይንስ ምን ብለው ነው? ኳስ ተጫዋት ብሎ ነው ወይንስ ምን ብሎ ነው? ትእዛዙን አላየነውም። ትእዛዙ አልተጻፈም ነው እኮ ተጽፏል እዛው ላይ እንድትሰግድ ባዘዝኩህ ጊዜ ማሳየሽ እሱንም አውቀዋለሁ አልኩህ እኮ። ስገድ የተባለበት የት አለ እኮ ላሳይህ ነው። ችግር የለውም። መላእክት ምን ተባሉ? እሺ ውሱ ይቅርታ፣ መላእክት ምን ተባሉ? መላእክቶች ስገዱ ተብሎ ታዘዋል። እንደው ሰይጣንን ደግሞ ያንን እንዳዘዘው ላሳይህ ነው። አብሽር እሱንም እኮ አሁን የምታመጣልኝ እኮ ነገርኩህ ነው እኮ። ቀደም ነበር ስትል የነበረው ባዘዝኩህ ጊዜ የሚለውን ከሆነ እሱንም አይቼዋለሁኝ አልክ። እንድትሰግድ ብሎ ቃል ደግሞ የተናገረበትን ስገድ ያንን ላሳይህ ነው ደግሞ። እሱንም እኮ የዛው ላይ እኮ ነው ባዘዝኩህ ጊዜ ከመስገድ ምን ከለከለ ሲለው አይደል እንዴ? እኔ እሱን ከታዘዘው እዚያ ጋር ቆይ አንዴ፣ እዚያ ጋር ትእዛዝ አለ፣ የታዘዘበት ነገር አለ። ትእዛዙ ምንድነው? የታዘዘበት ነገር ምንድነው? እሱን እኮ ነው የምልህ። እኔ መላእክትን ስገዱ ተባሉ። አሁን እኔ ያልተጻፈውን እንደዚህ ነው ያልኩህ እኮ ነው።
እሱንም እንዲሁ ስገድ ብሎታል። ላሳይህ እያልኩህ ነው። እስኪ አሳይሽ። ነው ችግር የለውም። ምን ነው አሳየው። ነው ሱራ ሷድ ያውና አላህም ኢብሊስ ሆይ በሁለት እጆቼ ወይ በኃይል ኢብሊስ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? ምን ከማድረግ ከመስገድ ምን ከለከለ አለው። ስለዚህ የታዘዘበትን ትዕዛዝ ስግደት እንደሆነ አላህ Subhanahu Wa Ta'ala ቃል በቃል አስቀምጦታል። ይሄ ነው። እሺ ቆይ እዛው ላይ ያዘው ማስረጃውን ቆይ እዛው ላይ እንቀጥል ወደታች አብረን አብሽርሽ ያ ወደታች ላድርግልህ ወደታች እኔ ከሱ በልጥ ነኝ። እሺ ከፍ አድርገው ነው። ኦኬ እዚህ ጋር ቆይ እሱን አንብበው። ከዛ ምን አለ? እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ፣ ከጭቃ ፈጠርከው አለው። ማንን? አዳምን ከጭቃ ፈጠርከው፣ እኔ ከእሳት ፈጠርከኝ፣ እኔ ስለዚህ ከሱ በልጣለሁ አለ። ኮራ ምናምን ይላል። ከዛ ከታች ምን ይላል? አላህም አለው ከሷ ውጣ አንተ ምንድነው ጋርዶኛል አምሮ የተባረክ ነህ። ስለዚህ ውጣ አይደለ? ከገነት ወጣውን እዚህ ጋር እሺ የዛኔ ወጥተዋል። ሁላችንም አላህ Subhanahu Wa Ta'ala ውጡ አላቸው። ወጡ። ማንን ነው ውጡ አላቸው? እሱን ሰይጣንን አላህ Subhanahu Wa Ta'ala ውጣ ነው። ውጣ የተባለበት አንደኛ ከእዝነቱ አባረረው። ወኢነ ዐለይከ ለዕነቲ ኢላ የውም ዲን አለው። እስከ ዘመኑ ፍጻሜ ድረስ የኔ እርግማን በአንተ ላይ ነው ብሎ ተናገረው። እንዲሁም ደግሞ አላህ Subhanahu Wa Ta'ala ተዋሯል ማለት ነው ሰይጣን። ያ የለም ምድር ላይ ነው ያለችው። አሁን እየተንከራተተ ነው። አውሽ ስልኩ አንዴ ይዘዋል። እዛው ላይ ነው እንቀጥል አብረን አዛን አድርጌያለሁ። ሰግጄ ልመጣ ነው። እሺ ዛህራ ክፈችለትና ቀጥይለት። እሺ ጥያቄ ልመልስልህ። በዚያው ላይ መቀጠል ፈልገህ ብሎ አንቀጹን ማን በፈልገህ ነው? እዛው ላይ ስንቀጥል ደግሞ ይልው እዚህ ጋር አንተ ውጣ በቃ አንተ ምናምን ብለው ውጣ አለው። ከዛ ውጣ ካለ በኋላ አዳምን ደግሞ ከሔዋን ጋር ወስዶ ገነት ውስጥ አስቀመጠው። እሺ ገነት ውስጥ በቃ እንደፈለጋችሁ ሁኑ፣ ይቺን ነገር እንዳትበሉ ተባሉ። ያቺን አንዷን በለስ እውነት ነው። ያቺን በለስ በበላችሁ ጊዜ በቃ እንዳትበሉ ተባሉ ብቻ። ከዛ እንዳትበሉ ተባሉ። ውጣ የተባለው ሰይጣን ተመልሶ መጥቶ ሔዋንን አሳሳታት እና ለምን እንዴ ተመልሶ መጥቶ የሚለውን ከየት ነው ያመጣው? ይከኪ ሰላት በጣም አሪፍ ውጣ ተብሏል። ውጣ የሚለው ወጣ ለማለት ማስረጃ ነው። መጥቶ የሚለውን ቃል ከየት ነው ያመጣው? ውጣ አለው እኮ እሱ ውጣ አላለው። መጥቶ የሚለውን ቃል ከየት ነው ያመጣው? እሺ ከየት መጣ? ሰይጣን ከየት መጣ? ጠይቀኝና ላስረዳህ። አያችሁ ጥሩ ጥያቄ ነው። እነሱ ገነት ከሆነ ያሉት እርሱ ከዚያ ተባረሩ ከሆነ እንዴት ወሰወሳቸው የሚለው ጥያቄ ከሆነ ችግር የለውም ምን መልስልሃለሁ። ግን አንተ አላልክ ተመልሶ ገብቷል። ክላ ተመልሶ ገብቷል። ሰይጣን አሁን የሰው ልጆችን አንተ ይፈታል ያስተህም እኔ እኮ ምድር ላይ ነኝ እኮ ጥያቄ ነው። ሰይጣን አንተን አሁን ያስተሃል ያስተህም? ሰይጣን ወንጀል ያሰራል ያሰራል? ስልጣን ከሰጠሁት ያሰራኛል። በክርስትና ሰይጣን ምናምን እንትን አንልም። ለዛ ነው ስልጣን ካልሰጠሁት አያሰራኝም። አንተ ኃጢአት ትሰራለህ አሰራም? እንዴት ነው የማልሰራው? የሰው ልጅ የአዳም ዘር እኮ ነው። ያን ኃጢአት የሰራው በማን ወስወሳ ምክንያት ነው? አዳም የሰራው ከሆነ አዳም የሰራው ሔዋን የሰራችው በሰይጣን ወስወሳ ነው አይደለም? አንተ አሁን ዛሬ ለምሳሌ የሆነ ኃጢአት ብትሰራ ብትጠጣ ያን ያደረግከው በሰይጣን ብትኩታ ነው አይደለ? ሰይጣን የት ሆኖ ወስውሶ ነው? አንተ ያለህበት ቤት ውስጥ ገብቶ ነው ወይንስ ደግሞ የት እንዳለ ስፍራውን አታውቅም? አየህ ሰይጣን አደምና ሔዋንን ሲያስታቸው የግዴታ ገነት ገብቶ ነው ማለት አይደለም። የትኛውም ስፍራ ሆኖ ሰዎችን የመወስወስ አቅም አለው ሰይጣን። ገብቶሃል አይደለ? ዛሬ ሰይጣን ያለው የት ነው ብትባል አሁን አንተ የት ነው ያለው? ሲኦል ውስጥ ነው ያለው ሰይጣን አይደለ? ጆ እሺ እየሰማሁ ሰይጣን ያለው የት ነው? በአንተ እምነት ሲኦል ውስጥ ነው ያለው። ነገር ግን እዚያ ሆኖ እስካሁን ድረስ ይኸው ምድር ላይ እየወሰወሰህ ነው። የግዴታ አንተ ቤት መምጣት አይጠበቅበትም። ከዛልክ في آدم وحواء በአደምና በሐዋ መሰረት ይሄው ወደ ጀነት መግባት አይጠበቅበትም። ባለበት ቦታ ሆነ ሰዎችን ይወሰውሳል። ይቀው የደረስ ስለሆነ ዛህራ እንደቀጥይላችሁ። እሺ መርሐባ። እሺ ጆ ሌላ ጥያቄ
እሺ አይ እዚህ ጋር ግን ዛህራ በእባብ ተመስሎ አሳሳታት ነው የሚለው አይደል? አይ እንደዛ የለም እኛ ጋር አይደል እንዴ? ታርለው በእባብ ተመስሎ ገብቶ አይደለም እዛው ላይ አይ የለም እንደዛ የሚል እስኪ ክፈችው ያነበብኩ መስሎኛል እኮ ግን ኦኬ እሺ የት ላይ ልክፈትልክ እዛው ላይ አሁን ብዙ ታነበው ነበር እሺ ሱረቱ ሷድ እንደዛ የሚል የለም ባይብል ላይ ነው እንደዛ ያለው በነገራችን ላይ ያው ክፈችልኝ ካለ ከፍትልሃለሁ እሺ ሰላሳ ሰባት ሺህ ሱረቱ ሷድ 75 አድሚኖች አላችሁ እስኪ እኔ ራሴን እንችላለን ይታያል እሺ 75ኛው አንቀጽ ላይ እንሂድ እሺ ካንዴ 75ኛው አንቀጽ እዚህ ነው ሁሴን ያወጣል ተነዝቃይ እሺ አሳታቸው የሚለው ቦታ ላይ አርጊስ እኔ ከርሱ በላዘን ከሰም አለው ከርሱ ወጣ እርግማኔም እስከ ፍርድ ቀን ነው ጌታም እስከሚቀሰቀሱበት ቀን ድረስ አቆየኝ አለ አንተም ከሚቆይት ነህ አለው እስከ ታወቀው ቀን ድረስ እርሱም አለ በአሸናፊነት ይሆንብኝ በመላ አሳስታቸዋለሁ አለ ከነርሱም ምርጥ የሆኑ ባሮች ብቻ ሲቀሩ አላህ አለ እውነቱ ከኔ ነው እውነትም እላለሁ ካንተና ከእነርሱ ውስጥ ከተከለከሉ ባንድ ላይ በገሃነም ውስጥ አስገባቸዋለሁ በላቸው በእርሱ ላይ ምንም ዋጋ አልጠይቃችሁም እኔም ከተስገደራቹ አይደለሁም እሱ ቁርአን ለዓለም መገሰጫ እንጂ ሌላ አይደለም ኦኬ መገሰጫ እንጂ ሌላ አይደለም ትንቢቱም እውነት መሆኑን ከዚህ በኋላ በእርግጥ ታውቃላችሁ አለቀ 88 ነው የሚልክ አቤት እንትኑ ሔዋን ተሳስተች የሚለው ቦታ አለ ነው እንዴ ኖ እኛ እናንተ ጋር ነው ሔዋን ተሳስተታችሁ የሚል የለም እኛ ጋር አብረው ነው የተሳሳቱት ሁለቱም ነው የበሉት ሁለቱም ነው የበሉት ሁለቱም ነው የተሳሳቱት እሺ በቃ ችግር የለም በዚህ ጥያቄ ላይ ሌላ ቀን ተመልሼ እመጣለሁ ሌላ አንድ ልቀጥል በዚሁ ዙሪያ መርሐባሽ እሺ ይሄንን ተበለስ እንዳትበላ ካለው በኋላ ይሄንን በበላ ጊዜ ምን ትሆናለህ ነው ያለው እስኪ ከበደለኞች ትሆናለህ ከበደለኞች ትሆናለህ እሺ ከበደለኞች ትሆናለህ ነው ያለው አንዴ ነው እሺ ከዛ በገነት ውስጥ ያለ ደግሞ ምን እንደማይነካው ምናምን ምን እንደነበር አብረን ነው እሱ ነው እሺ አንዴ ይፈት እሺ ቢስሚላህ በቀራ 35 ነው ከበቀራ እንሂድ 35ኛው አንቀጽ ይሄ አደም ሆይ አንተ ከነሚስትህ በገነት ተቀመጥ ከርሷን በፈለጋችሁ ስፍራ በሰፊው ተመገቡ ግን ይችን ዛፍ አትቀርቡ ከበደለኞች ትሆናላችሁ አላችሁ ከበደለኞች ትሆናላችሁ አለናል فازلهم الشيطان ከዚህ ይቀጥላል እሺ ስለዚህ ይታያል እንትኑን ነው ዛህራ ምን በእንትን ውስጥ በገነት ውስጥ እንዳሉ ትኩሳት የተኩሳችሁ ማትራቡ ማትጠሙ የሚለውን ክፍል ነው
በገነት ያሉ እሺ ቆይ ላጣልህ እሱ ነው እዚህ ላይ ጥያቄ የለህም ዋው ይሄንን ነው የፈለኩት በቃ ይሄን በበላችሁ ጊዜ በደለኞች ትሆናላችሁ አላችሁ አይደለ ይሄን ከዛ ያንን በበሉ ጊዜ አባረራቸው ከዛ አሁን ጥያቄን የምጠይቅልሽ እሺ ችግር ካወቅሽው ባታውጪውም ችግር የለውም ዛራ በገነት ያሉ አይረቡም አይጠሙም ትኩሳት አይነካቸውም ወይንም አይታመሙም ፀሐይ ስለማይነካቸው ማለት ነው ልክ ነኝ አንቀጹን አላስታውሰውም ሰራህ እሺ ለያው ሱረቱ ጣሃ ላይ ይመስለኛል እሺ ቆይ ላይ አይ እንደዛም ይላል እኔም ስላነበኩ ሻንዴ አዛን ጨርስ እሺ እሺ በቃ ችግር የለም ትንሽ ልታብስ ለካ አንዴ እሺ በቃ እሺ ወደ ሱረቱ ጣሃ እንሄዳለን አሁን አላህ እዚህ ጋር ያ ከርሰ ለከሰርሱ በተንሳይ ቀን ከለሽ ስለ ጀነት ሰዎች ነው የሚያወራው ይታያል ويسألونك عن الجبال فقل ينسفها ربي نسفا ከዛ ትክክለኛ ቤለም ትሆናለሽ ከዛ በእርሷ ዝቅታና ከፍታን አታይም ይሄ የሚባለው ስለ ጀነት ሰዎች እያለው ነው በዛን ቀንም ጣሪውን እርሱን በመጣም የሌላውን መከሰል ይከተላሉ ድምጾችንም ለአርራህማን ጸጥ ይላሉ ለእርሱም ሽክሽክታን እንጂ አትሰማም በዛን ቀን ለእነርሱ አርራህማን የፈቀደለትና በሱ ቃልም የወደደለት ቢሆን እንጂ አንድም ምልጃ የለም በስተፊታቸው ያለውን በኋላቸው ያለውን ያውቃል ምናምን ያለ ከቀጠለ በኋላ ሹቶችም ሁሉ በህያው አስተናባሪ በሆነው አላህ Subhanahu Wa Ta'ala ተረዱ በደልንም የተሸከሙ ሆነው በርግጥ ከሰረ እርሱ አማኝ ሆኖ ከመልካም ስራ የሰራ ሰው በደልንም መጉደልንም አይፈራም እነዛ ያለ ይቀጥላል እዚህ ጋር መራባ አይተይም የሚለው የሁሉም ነው የሚያስቀምጠው ለሁሉም ነው የሚያስቀምጠው አንዴ እንትኑ ጋር እንመለስ መሰለኝ መጀመሪያው ጋር ይለ የት መጀመሪያው ጋር ቀደም ከውሱ ጋር ስናነበው የነበረው ጋር እዛ ጋር ሳይሆን አይቀርም እንደዛ የሚለው ሱረቱ ሳድ እዛ ጋር ይመስለኛል እንግዲህ በደንብ ስላላስተዘጋጀው እሺ ሱረቱ ሳድ قال يا ابليس ما منعك ان تسجد له እንንብብ قال رب انظرني ግባ ይሄ አንተ ወደ ገነት ግባ ያለው ጋር ይታለ ከሱ ጀምረን እንቀጥል قال فاخرجوا خلقا لأملأن جهنم قال فأسألكم عليه من أجر إنه لا يلم كوزي ወይ አንቺ አላስታውሽም እንደዛ ሚሊዮን ዛ እንትን የሰለኛ ነው የሚያወራው የማስታውሰው እሺ ቆያለ በጣም ሌላ ጥያቄ ካለ ቀጥል ይመጣል አሁን 2 ደቂቃ 3 ደቂቃ እንደዛ ይመጣል ችግር የለውም ምን ቀጥልኛ አሁን እዛ ጋር ልልሽ የፈለኩት ምንድነው በገነት ውስጥ ያለ መራ መጠማት የለም መቼስ መራ መጠማት የለም ህመም ምናምን የለም እዛ ዶክተር ምናምን የለም ከፈጣሪ ጋር ካለሽ ድረስ በቃ መራ መጠማት የለም ሄደሃል ከኔ ነው
መራመድ ጠማት ምናምን የለም በገነት እስካለች ድረስ። ነገር ግን ያንን አትብሉ ተብለው የታዘዙትን በበሉ ጊዜ ግን ከበደለኞች ሆኑ። ይሰማል አይደል? አዎ መታል። እሺ ሰምተሽኛል? ያወራሁት ነው። አዎ ሰምቻለሁ። እሺ በቃ ያንን በበሉ ጊዜ ግን ከበደለኞች ሆኑ፣ ወደ መሬትም ተጣሉ አይደለ? ወደ መሬት ሲሄዱ አሁን እኛ ጋር ምን አለ መሰለሽ፣ ያንን ፍሬ ከበሉ በኋላ ወደ ምድር ተላኩ። ወደ ምድር ሲላኩ በቃ የአዳምና የሔዋን የሰሩት ጥፋት የሰሩት ኃጢያት አለ። እሱም አትብሉ የተባሉትን ነገር መብላታቸው ጥፋት ነው፣ ኃጢያት ነው። አትብሉ የተባሉትን መብላታቸው በእናንተ ጋርም ተመሳሳይ ነው፣ ጥፋት ነው፣ ኃጢያት ነው። ልክ ነኝ? ጥፋትና ኃጢያቱ ነው ሳለ እግዚአብሔርን ስላስቀየሙት እግዚአብሔርም ወደ ምድር ላካቸው። ወደ ምድርም ሲልካቸው ሴቲቱ በምትወልጂበት ጊዜ ምጥሽን አበዛለሁ ምናምን ተባለች። ወንዱ እንደዛ የሚል የለም እናንተ ጋር አውቃለሁ። ልጠይቅሽ ነው እሱ እኛ ጋር ያለው ልንገርሽ ብዬ ነው። ከዛ ለአዳምም በምድር እስካለ ድረስ ትራባለህ፣ ትጠማለህ። ለማንኛውም ሰው መሬት ላይ ከመሬት ጋር ታርሳለህ፣ መሬትን ታርሳለህ፣ በላብ ምናምን ሰርተህ ምናምን የምትበላው ነው። እንደ ገነቱ እንትን አይደለም፣ ኮምፈርት ዞን አይደለም። ምድር ላይ ምድር አይደለም። እንደዛ ተብለው ወደ ምድር ተላኩ። ከዛ አሁን እናንተ ጋር ልትጠይቁ የምፈልገው ነገር ምንድነው ሲመስለኝ፣ እናንተ ጋር ካልተሳሳትኩኝ የአዳምንና የሔዋንን ኃጢያት አንወርስም ብላችሁ ታምናላችሁ። እኛ ጋር ደግሞ በክርስትና ነው ደግሞ የአዳምንና የሔዋንን ኃጢያት ወርሰናልም እንወርሳለንም። ነገር ግን ዕፀ በለሷን በልታችኋል ተብለን አንጠየቅም። ዕፀ በለሷን የበሉት አዳምና ሔዋን ናቸው። በዚህ ኃጢያት እነሱ ናቸው ሊጠየቁ የሚችሉት። ዕፀ በለሱን በላችሁ ጠጣችሁ ተብለን አንጠየቅም። እነሱ በገነት ሳሉ በሰሩት ኃጢያት ወደ ምድር ስለተላኩ እኛ ደግሞ የአዳምና የሔዋን ዘሮች ስለሆነ ከምድር እንደመገኘታችን የአዳምና የሔዋን እርግማን ደርሶብናል። ሴቶችን በሚወልዱበት ጊዜ ምጣቸው ይበረታል። እኛም ወንዶችን በላባችን ሰርተን ለፍተን ቅረን እንበላለን ብለን እናምናለን። እና እንዴት ነው እናንተ ልክ ነኝ ያወራሁት ስለናንተ በመጀመሪያ ያንናንተም አሁን ካንተ እምነት አቆየ በጣም ብዙ ጥያቄ ያሏቸው ነገራቶች እንደሚነሱ ሁሉ የሌለን ነገርም ታምናላችሁ። በነገራችን ላይ ይሄ የኃጢአት ውርስ ጋር በተያያዘም በኩል ማለት ነውና አሁን እዛ ላይ ሳይሆን አሁን ከኛ አንፃር ከሆነ ጥያቄ ከኛ አንፃር እንደዛ የሚባል ነገር የለም። ሲጀመር እኛ ምድር ላይ ልንኖር ነው እንጂ ሰማይ ላይ ልንኖር አልተፈጠርንም። ቅድም ያነሰ የቁርአን አንቀጽ መጀመሪያ የጠየቅኩት ጥያቄ አለ ምዕራፍ 2 ቁጥር 30 ላይ ያለው ምትክን አድራጊ ነኝ በምድር ላይ ነው ያለው አምላካችን አላህ Subhanahu Wa Ta'ala። በምድር ላይ እንድንኖር ነው እንጂ የተፈጠርነው በጀነት ውስጥ ልንኖር አይደለም የተፈጠርነው። ታዲያ አዳም ገነት ውስጥ የገባው ለምንድን ነው ሲባል ለፈተና ነው። ፈተናውን ወደቀ። አላህ Subhanahu Wa Ta'ala ደግሞ ይቅርታን እንዳደርግ ይቅርታን አስተማረው። ከዛ በኋላ ይቅርታን ጠይቀ ይቅርታ ብሏል። እኛ በሱ ምክንያት የምንሰቃየውም ሆነ የሚደርስብንም ሆነ ምንም ሞትም ሆነ ጭንቀት ምናምን የለም። እዚህ ታዲያ የሚደርሱብን እያንዳንዱ ነገራቶች ችግሮች ምናምን በምንድን ምክንያት ነው የመጡት ከተባለ በአዳም ምክንያት ሳይሆን ምድር ላይ ይሄ የምድር እንትን ስለሆነ የምድር አላህ Subhanahu Wa Ta'ala በዚህ መልኩ ስለፈጠረውና እኛም ለዚህ ነገር ስለተፈጠር ነው ለፈተና ስለተፈጠር ነው ማለት ነው። ምድር ላይ ስንኖር ሞትም ህይወትም የትኛውም ነገር የሚያጋጥመን አላህ Subhanahu Wa Ta'ala ስለፈቀደ ነው። ለዛ ነው ሱረቱል ሙልክ ላይ አምላካችን አላህ Subhanahu Wa Ta'ala የትኛው ስራ ማረ መሆኑን ሊፈትናቸው ሞትና ህይወትን ፈጠራል። የትኛው ስራ ያማረ መሆኑን ይፈትናል። እንደገና ደግሞ ሱረቱል በቀራ ላይ ይዘው ሞት ፍጥረት ነው። ሞትም ፍጥረት ነው፣ ህይወትም ፍጥረት ነው። ስለምን እሺ ቆይ አንዴ አሁን ያው ስለናንተ ነው ልጠይቅ የፈለኩት ስለኛ ያን ያህል ዕውቀት ኖሮኝ ሳይሆን በቃ ወይም ደግሞ አታነጻጽረዋ ከኛ አኳያ ብቻ ጠይቀኝ። ከዛ ወደ ባይብል ደግሞ ሄደን እናወራለን ከፈለክ ወይም ከዚህ ከአዳምና ሐዋ ጋር ካለው ግንኙነት የምጠይቃቸው በጣም ብዙ ጥያቄዎች አሉን እኛም እና ስለዚህ ከኛ ከስልምና አኳያ ያለውን ብቻ ጠይቀኝ። በቃ አሁን ልጠይቅሽ የፈለኩት ምንድነው አሁን ትራቢያለሽ ትጠሚያለሽ አይደል አንቺ? ካልበላሽ ትራቢያለሽ ትጠሚያለሽ ካልበላሽ አሁን አዳም እና ሔዋን ግን በማቴኛ ተፈጥሮ ነው ፍጥራ ነው ይሄ ራሱ ተፈጥሮችን ነው። እሺ በአዳም እና ሔዋን በገነት ሳሉ አይራቡም አይጠሙም ልክ ነኝ? አይራቡም አይጠሙም እነሱ ምክንያቱም ይሄ የገነት ባህሪ ስለሆነ አንድ ሰው ገነት ውስጥ ከገባኛ እንኳን አንራብም አንጠማም። እኛ ገነት ውስጥ ስንገባ ሆነ እሺ ገብቶኛል ተግባብተናል እኮ በገነት ውስጥ መራመድ ጠማት የለም ከፈጣሪ ጋር ስላለ አንድ እሱ ካለ በቂ ስለሆነ ሌላው ነገር ማተር ያደረገም በገነት ውስጥ ሳሉ አይራቡም አይጠሙም። ወደ ምድር ስንመጣ ግን አዳምና ሔዋን በእኛም አይራቡም አይጠሙም ነበር። ወደ ምድር ስንመጣ ግን የተፈጠርነው ምድር ላይ እስከሆነ ድረስ እንራባለን እንጠማለን። ምድር ላይ ለመፈጠራችን መፍትሄው ምንድነው?
ምንድነው የሚባለው? ምድር ላይ ለመፈጠራችን መነሻዎቹ ምንድናቸው? አዳምና ሔዋን ናቸው ብለን ነው እኛ የምናምነው። እናንተ ጋር የለምሽ ይሄ ነገር? ምድር ላይ ለምንድን ነው አንቺ የተፈጠርሽው? እኔ በምድር ላይ ምትክን አድራጊ ነኝ ነው ያለው። ግን መጀመሪያ ከመፈጠራችን በፊት ራሱ ምድር ላይ ልንኖር ነው የተፈጠርነው። እንደዚህ እዚህ ሆነ ከጀነት ውስጥ ስንገባ አሁንም እኛም አንራብም አንጠማም። እና አዳምም ጀነት ውስጥ ሳሉ አይራቡም አይጠማም። ገብቷል? ነገር ግን እዚህ ምድር ላይ ስንኖር ግን ለፈተና ስለሆነ የፈተና ሀገር ስለሆነች እንራባለን፣ እንጠማለን፣ እንቸገራለን። ግን ይሄ እነዚህ ምክንያት ነው የሚለው በአዳም ምክንያት እንደዚህ አይነት መጣብን ብለን ይሰማሻል ዛሬ? ዛሬ ይሰማል? ተቋርጠሻል ነኝ። እሺ ሰፈር እኮ ያወራሁ ነበር ግን ኔትወርክ አስወጥቶኛል። ምን ላይ ነበር ያቋረጥኩት? ጥያቄን ተረድተሻል አይደል? በደምብ ዛራ ያህያ ወንድማችንን ፎሎ አድርጉት። ባረከላሁ ፊክ። አቤት ጆ ቆይ አንዴ ልጨርስልሽ። ጥያቄን ተረድቻለሁ። አብራርቼ ጨርሼ ከዛ ኔትወርክ አስወጥቶኝ ነው ያገኘሁት ራሴ። እሺ ያህያን ፎሎ አድርጉት። እሺ እዚህ ያላችሁ ሁላችሁ መልሷችሁ። ሆነ የትኛውም ችግር መከራ ምናምን የሚደርስብን በአላህ Subhanahu Ta'ala የኛ እዚህ ምድር ላይ ስንፈጠር ያደረገው የሰው ልጅ ህይወት ነው። ይሄ የህይወት ወደ ሰላም አምላካችን አላህ Subhanahu Ta'ala ሱረቱል በቀራ ላይ ራሱ ተናግሯል። ሱረቱል በቀራ ላይ ወለነብሉወነኩም ብሏል። ፈተናችኋለሁ ቢሸይን ባዳችን ነገር ሚነል ኸውፍ ከፍርሃት ሊሆን ይችላል፣ ወልጁዕ ከረሃብ ሊሆን ይችላል፣ ወነቅሲ ሚነል አምዋል ከገንዘብ በመቀነስ ሊሆን ይችላል። ያህያ አለ አለውኝ ኔትወርክ ችግር ከሌለብኝ አለው። እሺ ሰላም አለይኩም ማለት ነው። ትቆራረጫለሽ አንቺ ግን ኦኬ ችግር የለውም። እሷ ትንሽ ኔትወርክ ችግር አለባት። ጥያቄውን እንትን በልልኝና ያው እኔ መመልስልህ ከሆነ መልስልሃለሁ። ከኔ ያለፈ ጥያቄ ከሆነ ደግሞ ለነሱ ይመልስ ይሆናል ማለት ነው። ጆ ጨርሰሃል? ጆይ ጨርስ። ያያ ይሰማል ነው። እሺ አይሰማም። አንተ እኮ ይሰማል። እሺ በቃ የሚሰማ ከሆነ ሊቀጥል። የኔ ጥያቄ ምን ነበር መሰለህ? አዳምና ሔዋን በገነት ሳሉ አይራቡም፣ አይጠሙም፣ አይታመሙም ነበረ። ነገር ግን ይችን በለስ በበላችሁ ጊዜ በደለኞች ትሆናላችሁ ብሎ እንደነገራቸው ያችን በለስ በበሉ ጊዜ በደለኞችም ሆኑ በደለኞች ስለሆኑ ወደ ምድር ተላኩ። ወምድርም ተልከው እኛ የነሱ ዘሮች አይደለም እኛን ስለፈጠሩ ወደ ምድር ተልከው እኛም የነሱ አሁን እሰማለሁ። አዎ እሺ ዛራ አቤት እሰማለሁ። አሁን ሰሚያለሽ በደንብ አንዴ ቆይ ስሚ። እሺ
ሲመስለኝ አንቺ አሁን እያልሽኝ ያለሽ መጀመሪያውንም ስንፈጠር ለምድር ነው የተፈጠርነው እነሱ ምንም አላጠፉም ያልሽ ነው አይደለ? ኖ እነሱን ምንም አላጠፉም አይደለም። እነሱ ጥፋት አጥፍተዋል፣ ግን ጥፋቱ በራሳቸው ላይ እንደገና ደግሞ ይቅርታ ጠይቀው ይቅርም ተብለዋል ነው። ጥፋቱን ቅጣት ተቀጥተዋል፣ እነሱም ቅጣቱም የራሳቸው ነው። ጥፋት ይቅርታም ጠይቀው ይቅርታቸውንም አግኝተዋል። አላህ ዘወጀልም ይቅር ብሏቸዋል። በምድር ላይ ደግሞ መመሪያንና አላህ Subhanahu Wa Ta'ala መመሪያንና እንትኖቹን አድርጎ ሁዳን አስቀምጦላቸዋል። ያንን መመሪያ ከተከተለ አንድ ሰው እንደሚድን ካልተከተለ ደግሞ እምቢ ካለና ካመፀ ደግሞ ጀሃነም እንደሚገባ አላህ እሺ ምንድነው ጥፋታቸው? እንግዲህ የተመራው ሰው ደግሞ ገነት እንደሚገባ አስቀምጧል። ጥፋታቸው ቅጠሉን መብላታቸው አትብሎ የተባለውን ነገር መብላታቸው ነው ጥፋቱ። ያለ ህግ መተላለፋቸው ሰማን ሄደሃል ኔትወርክ ከኔ አይደለም አሁንም አንቺ ይሰማል ያሱ ይሰማ አንዴ ስልክ ገብቶብኝ ነበር እሺ ዛራ አንዴ አሁን እናሳጥረውና አዳምና ሔዋን አጥፍተዋል አይደለ ምን አልከኝ አዳምና ሔዋን አጥፍተዋል ተሳስተዋል አጥፍተዋል ምንድነው ጥፋታቸው አላህ አዘወጀል አትብሉ ያላቸውን ቅጠል መብላታቸው ነው አትብሉ የተባሉትን መብላታቸው ምን ተቀጡ ቅጣቱ ደግሞ አላህ ውጡ አላቸው ከገነት ውጡ አላቸው ወደ ምድር ላካቸው በምድር ላይ ሲሄዱ ኢንቫይሮንመንቱ አልተቀየረም ከጀነት ኢንቫይሮንመንቱ ይቀየራል እኔ ምድር ኑሮና የጀነት ኑሮ አንድ አይደለም እኮ ነገር ግን ይቅርታ እኮ ቆይ አሁን እዚህ ጋር ይቅርታ ጠየቁ አላህ አዘወጀል ይቅር ብሏቸዋል ነገር ግን የተፈጠሩት እኮ ገነት ሊኖሩ አይደለም እዛ ውስጥ የገቡት ለምንድን ነው ለፈተና ነው ስቲል ሲበሉ ምንድነው የተባሉት አንተ አሁን ቀድም እንዳልከው ሲበሉ ሞት ይመጣባቸው እንደዚህ ይመጣባቸው አይደለም የተባሉት ከበደለኞች ትሆናላችሁ ተባሉ ራሳቸውን በደል እንደው ظلمنا انفسنا ነው ያሉት ነፍሳችንን በደልን ነው ያሉት ይቅርታ ሲጠይቁ ራሱ ካልማልከነና ይቅር ካላልከነ ከበደለኞች እንሆናለን ምናምን አሉ ከዛ በኋላ አላህ አዘወጀል ይቅራላቸው ይቅርታውን ተቀበላቸው ከዛ ምድር ላይ ሲኖሩ ደግሞ ጀነት ለመውረስ ምንድነው የሚያገኙ እንትን የሚያደርጉ ከተባለ አላህ Subhanahu Wa Ta'ala መመሪያ ህግን አስቀምጦላቸው ያንን ከተከተሉ አላህ ጀነት ያስገባቸው አንቢ ካሉ ግን አላህ Subhanahu Wa Ta'ala ጀሃነም ያስገባቸዋል ማለት ልክ እንደዛ ብሎ ለትውልዱ ለነሱ አስቀምጠላቸው ህግ ግን አሁን እዚህ ጋር ሁለታቸው የደረሰው ነገር እኛ ጋር የሚያዝ ምንም ነገር የለም አጠፉ አላህ ቀጣቸው ከዛ ይቅርታ ጠየቁ ማራቸው አለቀ እዚህ ጋር ነው የሚያመጣው ማለት እሺ ይቅር ታንኪዩ ሻሪፍ ነው የነገርሽ ነገር አሁን እኔ እዚህ ጋር ያልተዋጠልኝ ነገር ምን መሰለሽ ኢንቫይሮንመንቱ የተለያየ ነው የምድርና የገነት ኢንቫይሮንመንት የተለያየ ነው አንቺም ብለሽኛል ኢንቫይሮንመንቱ የተለያየ ነው አሁን እኮ የኔ ጥያቄ ምን መሰለሽ አዳምና ሔዋን አትብሎ የተባሉትን በሉ ያንን በመብላታቸውም ጥፋተኞች ሆኑ ጥፋተኞች ስለሆኑ ደግሞ ወደ ምድር ተላኩ ይቅርታ መጠየቁ ላይ እንመጣለን ወደ ምድር ተላኩ ወደ ምድር ከተላኩ በኋላ ነው አይደል እኛ የተፈጠርነው ይቅርታ ጠይቀዋን ግን እኛ ከመፈጠራችን በፊት ይቅርታ ጠይቀው ይቅር ብሏቸዋል አላህ ይቅር ያለ ምድር ከመጡ በኋላ እኛ ጀነት ውስጥ ልንፈጠር እኮ አይደለም እነሱ ሲጀመር እዚህ የገቡት እኮ ለፈተና ነው እኮ ነው ገብቷል እኮ አንዴ ቆይ ሐሳቤ ልጨርስልሽ ዛራ አሁን የኔ ጥያቄ እዚህ ጋር በደለኞች ስለሆኑ ወደ ምድር ተላኩ የምድርና የገነት ኢንቫይሮንመንቱ ደግሞ አንድ አይደለም ብለሽኛል ምድር በባህሪዋ እንዳልሽው ነው መድገም አይጠበቅብኝም እዛ ያለው ነገርና እዚህ ያለው ነገር ኢንቫይሮንመንቱ የተለያየ ነው ስለዚህ በዛ ሳሉ በደለኞች ሆኑ በደለኞችም ስለሆኑ ወደ ምድር ተላኩ ወደ ምድር በተላኩ ጊዜ ደግሞ እኛ ተፈጠርን በእነሱ ዘር አማካኝነት እዚህ ደረጃ ደርሰናል በስተን አሁን እኛ ክርስቲያኖች የምንቀበለው በምድር ሳሉ ስለወለዱን የምድር እንትኑ እኛ ጋር ደርሷል ብለን ነው በቃ የምድር እርግማኑ እኛ ጋር ደርሷል እንላለን አሁን አተነጻጽረው ብዬ ነበር ጆ አሁን ይክሳለኛ ከጠይቅ ሰለኛ ጠይቅና ከኛ እንኳን ያንመልስልህ ግን አሁን ወደ ባይብል የምትሄድ ከሆነ ከባይብል አኳያ ደግሞ ጥያቄ ላነሳ ነው ወይ ቆይሽ አንዴ ቆይ ይቅርታ ዛራ ያያ ይሰማል ያያ ይሰማኛል እሺ ያያ እንትኑን ታስተውሰዋለህ እንዴ አንዴ ይቅርታ በጀነት ሳሉ በዚህ ካላችሁ ድረስ በጀነት ካላችሁ ድረስ አስተውሳችሁ ጆ ሱራ 20 ማምጣት አይጠበቅብህም እኮ እኔ አትራቡም የሚለውን ችግር የለም ቆይ አንዴ ሰለሞን አሁን ጆ ማምጣት እኮ ይጠበቅብህም ኢንቫይሮንመንቱ እኮ ጀነት ቆይ ሰለሞን አንዴ ፕሊዝ አንዴ
አሁን አንተ ይሄንን እኮ ማምጣት አይጠበቅብህም ሲጀመር ይሄን ነገር አው ትክክል ነው ብያለሁ የጀነትና የጀነት ኑሮና የምድር ኑሮ አንድ አይነት እንዳልሆነ እኮ አስቀመጥኩኝ እኔ ራሴ ትክክል ነው እኮ አልኩ ይሄንን ነገር ተቃውሞ ቢሆን ማስረጃውን አምጡት ነበር አሁን ግን ያልተመለሰልህ ነገር ካለ ሞግቱን ከኛ አንፃር ከስልምና አንፃር ምንድነው የሚለው ነገር ከዛ አንፃር ሞግት ይሻላል እንጂ ይሄኛውን ባላ ምን ኑሮ እኮ ነው ማስረጃ መታመጣው አው ልክ ነው ይላል ግሪዶ አንዴ ቦታውን አስተውሳትና ጥያቄው እንዲቀል ሱራ 2117 ላይ እንዳትለፉ ዛሬ አንዴ ክፈችልኝ እስኪ ይቅርታ አንዴ ከተናብራ ከ17 ጀምረሽ እስከ 19 እስከ 20 ድረስ እንግዳስ እሺ መርሐባ እሺ ሰላም እሺ ላምብብልክ 17 እሺ አንብብ ولقد عهدنا إلى آدم من قبل فنسيه ولم تجد እሺ ለመላእክትም ለአዳም ሰገዱ ባልን ጊዜ አስተው ሰገዱ ኢብሊስ ብቻ ሲቀርም ቢያለ ኮራም በቁልና ያደም እሺ አልን አደም ሆይ ይህን ላንተ ለሚስትህም በርግጥ ጠላት ነው ለሱም ከገነት እንዳያወጣችሁ ትለፋለህ እና ለአንተም በርሶ ውስጥ አለመራብና አለመታረዝ አለ አንተም በርሶ ውስጥ አትጠመም ፀሐይም አትተኮስም በፀሐይም አትተኮስም አንዴ ቆይ እዚህ ጋር ያዡ አሁን በምድሩ በምን ሳሉ ነው እንደዚህ የተባሉት ገነት ውስጥ ይያሉ ገነት ውስጥ ሳሉ አሁን እኮ በገነት ሳሉ ይሄ ቃል ኪዳን አለ በቃ እዚህ ውስጥ እስካላችሁ ድረስ አትራቡም አትጠሙም በቃ አትታመሙም ተባሉ በገነት ሳሉ በበደሉ ጊዜ ደግሞ ወደ ምድር ተላኩ ኢንቫይሮንመንቱ ተቀየረ ተቃራኒ ሆነ ማለት ነው ያንን እንዴት ነው ማትወርሱት እሺ እኮ ያንን እንዴት ነው የምንወርሰው መጀመሪያም እኮ እዛ ውስጥ የገቡት እኮ ለፈተና እኮ ነው እዛ ውስጥ የገቡት ለፈተና ነው ይሄን ፈተና ውስጥ ገነት ውስጥ የገነት ባህሪ ደግሞ በመንድነው ከተባለ መራብ መጠማት ፀሐይ ምናምን የሚባል ተኳሳነት ምናምን እንደሚባል ነገር የለም ይሰማል ይሰማል አሁን ምንድነው እሺ ከዛ እንደዚህ አይነት ነገራቶች የሉም ገብቷል እነሱ አሁን እዛ ዘውታሪ ሊሆኑ አይደለም የተፈጠሩት አሁን ሱረቱል በቀራ ቅድም እያነበብን ነበር ምዕራፍ 2 ቁጥር 30 ላይ ያለውን ማለት ነው እዚህ ምድር ላይ ሊኖሩ ነው የተፈጠሩ የዚህች ምድር ባህሪ ደግሞ አላህ አዘወጀል የፈጠራት ምንድነው ፈተና ችግር ምናምን እንደሚደርስበት በተፈጥሮ ራሱ እንዳመጣ ሱረቱል በቀራ ላይ በተፈጥሮ ራሱ ምንድነው አድርጎ ነው የፈጠራት ድካም ያለባትኝ እንደዚህ ያለባት ናትኝ ነው ገብቷል ተስማምተናል ነገር ግን በገነት ውስጥ ቆይ አንዴ በገነት ውስጥ ከተባለ በገነት ውስጥ ግን እንደዚህ አይነት ነገር የለም እና ይሄ ከአጽያት ውርስ ምናምን የሚባል ነገር ግን እኛ ጋር የለም እነሱ ምክንያቱም የደረሰልን የመጣበር ነገር ሰማችኋል ሁሴን መጥቷል በቃ ሁሴን ጋር ተከተላል አዎ ይሰማል ሁሴን እንኳን ደህና መጣ አዳምና ሔዋንን ከገነት እንዲባረሩ ምክንያት የሆናቸው ማን ነበር ጆ እንዴ ጻበለስ መብላታቸው ነው ማን ነው ያን እንዲበሉ ያደረጋቸው ሰይጣን ማስረጃ ሔዋንን ወሰወሳት ቀድም ስናወራ ነበር ናሳየን ማስረጃ ክፈትና ሰይጣን እንዳወሰወሳቸው ትልቁ ላይ ነው እሺ ችግር የለም ተመልሼ ልምጣሽ ሌላ ቀን ተመልሼ እመጣለሁ በማስረጃ ሆኖ እኔ ነኝ ማስረጃ እኔ ቤት ነው በደንብ አለኝ ችግር የለውም ተመልሼ እመጣለሁ በሌላ ቀን አልኩ አሁን ያንተን አጥራልኝና አንተ ኖ እኔ መጽሐፍ ይዣለሁኝ ማስረጃውን ንገረኝና ላውጣው ችግር የለውም ምንድነው እሺ የፈለከው ሰይጣን እንዳሳሳታቸው አዳምና ሔዋን ያ ሰይጣን ያሳሳታቸው ብራን ማስረጃ እሺ ችግር የለውም ይዤ እመጣለሁ ፕሮሚስ ይዤ እመጣለሁ በቃ ይዘህ ስትመጣ እናወራለን እሺ መልካም ጊዜ